አብዛኞቹን የሚያስቸግሩ በግድ ሐዋርያ በለኝ ይላል። እኛ ትዝ የሚሉን ትልልቅ መጽሐፎች ናቸው። ሐዋርያዎች ምናምን ስትል ትዝ የሚል ቀልዳለህ እንዴ? ከተማ ለከተማ የምታውደለድል እንደ ላምበርጊኒ ምርጥ አስፓልት ካላገኘ ማትጓዝ ሰውዬ ሐዋርያ በሉኝ ትላለህ። ሞተር ሳይክል ይውጣልኝ የምትል ሰውዬ እንዴ ታዲያ ፖሊስ ይመደብልኝ የምትል ሰውዬ አይሆንም። ራሱ አገልጋይ የሚለውን መስፈርት ራሱ ብታሟሉ ቅድሚያ ጥሩ ነው። ከሐዋርያነቱ በፊት አንድ አልበም እንደዚህ ጭንቅላቱን ወጥሮት አንድ ዘፋኝ ያወጣው አንድ አልበም እንዲህ ጭንቅላቱን ወጥሮት ያዙ ይልቀቁኝ ትምህርት አለ ምናምን ብሎ እንደው ከሱ ስህተት በላይ እንደው የተሳሳተ ሰው አለ ከዚህ ሚዲያ ላይ ኢየሱስን ሳያጠነ ብሎ ማን ነው ኢዮብን ሙልጭ አድርጎ በአካል የሚያውቀው የሰፈሩ ሰውን ያስመሰለው እኮ መጽሐፍ ቅዱስ ላይ ያለው ጥንታዊውን ኢዮብን ያን ሁሉ መከራ በጽናት ያለፈ ኢዮብን እንደዛ ሙልጭ አድርጎ ሰድቦ ኢየሱስ ክርስቶስን ልክ እንደ ቆሎ ጓደኛ የሚመለከት ሰውዬ አሁን ደርሶ ሐዋርያ በሉኝ ምናምን። መጀመሪያ ኢየሱስን አወቀው። ጌታ እንደ ጌትነቱ አምልከው ተቀበለው። ተሰቃየ እኮ አንተ። ቴዲ አፍሮ ራሱ ግጥሙ ሲገጥም እንደዚህ አልተጨነቀም። እሱ ያበራራው ያክል የትውልድ ሸክም አለኝ ይላል። ደግሞ የአልበም ሸክም ነው አንተ ያለ የቴዲ አልበም ሸክም ነው ያለ። የትውልድ ሸክም የለም። ይቀልዳል አንተ። በንዴት እኮ ቁጭ ብሎ እኮ ቀበቶ ተፈታ እርር ብሎ ማለት ነው። እና እንደዚህ ለምን እንደተናደዳቸው አልገባኝም። አሁን ነብይነት ምናምን በቃ እኛ እኮ በእናንተ ነብይነት እኮ ምንም ያላልን ሰዎች ተጨነቅን፣ አፈርን እኮ። ደግሞ ያልገባቸው ነገር እምነታችን እንጂ ዛሬ መሆን እንችል ነበር እኮ። ዛሬ ከሆነን የምናድረው ነገር ነው። ኢትዮጵያ ውስጥ ነብይና ሐዋርያ የሚባለው ነገር ዝም ብለህ ለጥፈ በሉኝ እኮ የምትለው ነገር ሆኗል። እንዴት እንደተከራከረ አሁን እኔ ለውጭ ኤዲት አድርጌ ስሜን ከች ብል ፕሮፌት አቤል ቃስ እያለ ይለምደዋል ሰው። ፕሮፌት አቤል ይለኛል። ድምፄን ጎርነን አደርጋለሁ። ከዛ ዘንዶ ይታየኛል፣ ጉርጥ ይታየኛል፣ እባብ ይታየኛል። በትውልድሽ የሚዋጋሽ ከጀርባ ሆኖ የሚያጠቃሽ በሰባት ትውልድሽ አየለ ማን ነው? እኔ እንጃ። የእናንተ ቤት ጉዳይ ሲያየል ይታየኛል ትላል። አየለ ብለህ ማንም ከሌለ ማለት ነው። እና ሳክሳ ሁላ ነብይ ነኝ ብሎ ስማ ስጦታ መሆኑ ቀርቶ እኮ እንትን ሆነ እኮ ከሌላም ክልል ነው እንጂ ቢያንስ ሐዋርያቶች ነቢያቶች ክልል ቀይሩ እንጂ ከአንድ ክልል ነብይ ሆናችሁ ከአንድ ክልል ሐዋርያ ሆናችሁ ደግሞ ትሟገታላችሁ እንደ ታወቀ ነው። ታዱ ፕሮፌት እንደሆንኩ የታወቀ ነው። እና ቪዲዮን እያሳየን ማውራት እንችላለን። አዎ ክልል ቀይሩ እንጂ ከሰሜንም ኑ
ከሸዋም ኑ ከትግራይም ኑ ከጎንደርም ኑ እንጂ ፕሮፌቶች እኔ ሁሌ ከምናውቀው ሰፈር እኮ ነው የምትመጡት። ፀጉራችሁ ራሱ በሉጫ ፀጉር ራሱ ነው ነገሩ። ጠሌ ያለች በሉጫ ፀጉር እንደ ህንድ እንደዚህ ከፈላ አድርገዋለች። ትለቃጠ ጠሌ ነብይ ነኝ ብሎ ግግም። አይ ነብይ እንኳን ጠሌ እንኳን ነብይ አይመስለኝም። አንዴ መተናል አንመለስም ትላለህ። አንዳንድ ጊዜ እኮ አይኔን ግንባር ያርገው ምናምን ትላለህና ልክ ወንድም ጋሼ በሉኝ አይልም እንደ ሱሬ እኮ ወንድም ጋሼ በሉኝ አለ። ወንድ ሆኖ ሴት ነኝ የሚሉ አሉ አይደለ? እያየህ አካላታቸውን እያየህ የወንድ አካል ይዘው አራኔማ ሴት ነኝ ብለው ራሳቸውን ያንዳፋሉ። አላቃቸው ማት ይነሱ ውጪ እንዳሉት አንዳንዴ ራስን ታሳምናለህ። በቃ የሆነ ነገር ነኝ ካልክ ድርቅ ብለህ ነኝ ትላለህ እኮ። እኔም ራሴን እኛ የምናየው ማስተማር ነው፣ አስተማሪነት ነው የምናየው። አይ ቲንክ መሰለኝ ጠሌ በግድ እንትን ሙሴ አስተምራል ይላል። ህግ ጽፏል ሙሴ። ነብይ ህግ ጽፏል። ስጠን 10ቱ ትእዛዛት ስጠን። በቃ ሙሴ ያስተምር ነበር አለ። ሙሴ ህግ ሰጥቷል። ሲና ተራራ እንኳ ቢሆን እንጦጦ ላይ ወጥተን ቢሆን የሆነ ነገር ይዘው ውረድ። አንዴ ከመጣን አንመለስ። ድሮ ትዝ ይልሃል ሆያ ሆዬ ስንጨፍር አሮጌ ጩሆ ይመለሳል ሆ እንደኛ ያለ ሆ መች ይመለሳል ትላል። ነብይ ነኝ አለ ተሳስቶ በፖስተሩ። ከዛ በቃ ማረጋገጫ ሙዚያላ ሆነ። ያ ደግሞ እንዳልክ የሚባለው ልጅ አለ አፍ ሆኗል። እሱ ደግሞ እንደ አሮን ማለት ነው። ችግሩ እሱ ጉትቻ ተቀብሎ ጥጃ ይሰራል እንደ አሮን። አረማቲ ከዚህ ዱርዬ ጋር ትሰራለህ። ዌዲንግ ካርድ የሚባለው ፌክ አካውንት አንተ ሰውዬ ዘረን በቃ ሄዳ አትከታተለኝ እየመጣ አረማ የት ታውቀዋለህ? ማቲ እኔን ነው ታውቀኝ እና እንዳልክ የህዝቡን ፍላጎት የምታገለግለው ቤኒን ይመጣል ምናምን ታላቁ ነቢይ ብላ ሰርታ ቪዲዮ ህዝብ ሲነሳባት ይቅርታም አልጠየቀችም። በሙድ አላጠፋችው። አጥፍቶታል እንደ እሱን ቪዲዮ እሱ እና ታዲያ በሙድ ነው። ይቅርታም አልጠየቀም። ፕራይቬት አደረገው። እንዴት ይጠይቃል እንዴ? ሲጀመር ኬትም ስለመጣ ሳይሆን አንድ ሰው እኮ መሰረታዊ ክርስትና ትምህርት ምናምን ተምሮ ነው ምን ማለት እንዳለበት እና ማለት እንደሌለበት ተረድቶ ነው አገልግሎት መሰማራት የነበረበት። ቢዝነስ ከሆነ ደግሞ ምንም መስራት ይችላል የትም ሄዱ። ጌታን ከ40 ምንጭ እኮ ከተቀበልኩ 40% ታውቀዋለህ። መጀመሪያውን ምን ፈለግከው እምነት ብትሆን እስቲ እንትናም ቪዲዮ ክፈቷ ቤላ። የማን ልክፈትል? የቀደም የነገርኩ መጽሐፍ ይሄ ነው። ዛዲግ የጻፈው መስቀሉን ያንኳሰሰ ኑፋቄ ይልና ከታች ክርስቶስ ሰይጥኖ ነበር ለሚለው ኑፋቄ የተሰጠ መጽሐፍ ቅዱሳዊ ምላሽ ይላል። ክርስቶስ ሰይጥኖ ነበር የሚለውን ትምህርት ያስተማረው ሐዋርያው ዘላለም።
ስለ እምነት እንቅስቃሴ ምናምን አስተምሮ ምናምን ውስጡ አለበት። ቆንጆ አድርጎ ነው የጻፈው ዛዲግ። ግን ዋና በቃ መጽሐፉን ምላሽ ለመስጠት የፈለገው ኢየሱስ ሰይጥኖ ነበር የሚለው ኑፋቄ ላይ የሰጠው አስተያየት ነውና አንድ ቪዲዮ ላይ አይተህ ከሆነ ሲጠየቅ ኢየሱስ ሰይጥኖ ነበር ማለት እኮ ሞቶ ነበር አለ። ሞቷል ለማለት ፈልጌ ነው ብሎ ማስተባበያ ሰጥቶ ነበር። ህዝብ አልተረዳኝም። ሰይጥኖና ሞቶ በምንድን ነው የሚገናኙ? ምን መስመር ላይ ነው? አማርኛው አረ ምንም አይገናኝ። ሰይጣንና ሞተ ለሞተ አረ በስመ አብ ምንም አይገናኝ። ምን ብሎ ይገናኝ? ምንም አይገናኝ ነገር በቃ አገናኝቶ እና ኢትዮጵያ ውስጥ አንድ የስህተት ትምህርት ከሚያስተምሩ ሰዎች መካከል ግንባር ቀደሙ ነው። ግንባር ቀደም ያደረገው ደግሞ ያለው የአጥቢያ ብዛት 10 ሰው ይኑረው 20 ሰው ባናቅም ግን በጣም ብዙ አጥቢያዎች አሉት። በእነዛ አጥቢያዎች ውስጥ የሚሰጠው እሱ የሚያስተምረው ትምህርቶች ናቸው። በሄደበት ቦታ የተከላቸው አብያተ ክርስቲያናት ብሎ የሚጠራቸው ቤተክርስቲያናት ራሱ ወንጌል ሰብኮ ያመጣቸው ምዕመናን አይደሉም። ከሙሉ ወንጌል ከቃለ ሕይወት ከመካነ ኢየሱስ የሚስባቸው ናቸው። ስለዚህ የቃለ ሕይወት መግለጫ ላያበሳጨው አይችልም፣ ላያናድደው አይችልም እና ተገቢ ሪአክሽን ነው ብዬ ነው የማስበው እሱ ባለበት መስመር። ቤተክርስቲያኗ ኦፊሻላዊ መግለጫ መስጠቷ ራሱ መብቷ እንዳልሆነ ሊናገር ይፈልጋል እና ቤተክርስቲያኗ እንግዲህ እንደሚታወቀው በሚሊዮኖች የሚቆጠሩ 10 ሚሊዮን አካባቢ የሚጠጋ በኢትዮጵያ አራቱም ማዕዘናት ቤተክርስቲያን የተከለች ያስፋፋች ወንጌልን በኢትዮጵያ ምድር ብቻ ሳይሆን እንዲሁም ደግሞ ሚሽናሪዎችን በመላክ በህንድ ሀገር፣ በአፍጋኒስታን፣ በፓኪስታን እንዲሁም ደግሞ በዚህ በምናውቃቸው በሱዳን፣ በኬንያ፣ በሶማሌ በሶማሌላንድ የተለያዩ ቸርቾች የማይደፍሯቸው ቦታዎች ላይ ሚሽነሪዎችን በመላክ ወንጌልን በማስፋፋት ላይ የምትገኝ ቤተክርስቲያን እንደመሆኗ እነዚህ ከተማ ውስጥ ቁጭ ብለው ፖሊስ ያጅበኝ፣ ሞተረኛ ይቅደመኝ፣ የክልል ወታደር ዘብ ይቁምልኝ፣ ህዝቡም ተንጋግቶ ወጥቶ ይቀበለኝ ብለው ቅድሚያ ጥበብ ቀሚስ በሻንጣ ልከው ሰዎች ዘንጠውና የአበሻ ቀሚስ ለብሰው የተቀበሏቸው አስመስለው የተከራዩትን የአበሻ ልብስ ቀድሞ የላኳቸውን ወይዛዝርት አስቀምጠው አበባ እያስበተኑ ራሳቸውን እንትን የሚሉ 6 እና 7 ቪኤት ኢንቨስት አድርገው ተከራይተው ልክ እግዚአብሔር ያከበራቸው እንደሆነ በዚህ በተላላው ማህበረሰብ መካከል ለማሳየት የእግዚአብሔርን ወንጌል ሳይሆን ራሳቸውን በትውልዱ መካከል አግዝፈው ለማሳየት ድራማ የሚጫወቱ ሚውት ስታደርግ በነገር ላይ እንትን ይልባል። አታርገው ይልክባል እንትን ዋርኒንግ እና የሚያደርጉ ሰዎች እንግዲህ በጣም በቃ ሴኪዩርድ የሆነ የወታደር ጥበቃ ያለበት ቦታ ላይ ከዛ በፊት አባቶች ገብተው ወንጌል የሰሩበት ለምሳሌ እና ይርጋ ጨፌ የሚሄዱት ይርጋ ጨፌ እንደምታውቁት የቡና ሀገር ነው። ቡና ሲለቀም ነው የሚሄዱት። ከዛም ባለፈ ደግሞ እነ ሻኪሶ አካባቢ ላይ ይሄዳሉ። ሻኪሶ ከ17% በላይ የፕሮቴስታንት እምነት ተከታይ ያለበት አካባቢ ነው ቤተ እምነቱ ማለት ነው። እና ለአዲስ ሰው ወንጌል ለመናገር ሳይሆን የሚሄዱት ያው እዛው አካባቢ ደግሞ የወርቅ ማዕድን ስላለ ወርቅ በስፋት በሚወጣበት ሰዎች እጅ ላይ ገንዘብ በሚገኝበት ሰዓት አስልተው ልክ አንድ ካምፓኒ ትርፍ ወደሚያገኝበት ቦታ ብራንች ለመክፈት እንደሚንቀሳቀስ ሁሉ እኚህ ሰዎችም ወቅት እየጠበቁ ለተመልካቾቻቸው ወንጌል እንደሚሰሩ አስመስለው በጣም ብዙ
በቴሌቪዥን ማስታወቂያና በሶሻል ሚዲያ ማስታወቂያ ጋጋታ ህዝብ ሰብስበው ነው ሸዋሸዋ የሚሰሩት። ከዛም ባለፈ ትንንሽዬ የሃይላንድ ዕቃ ይፈውሳል ያድናል እያሉ በየፕሮግራሞቻቸው ሃይላንድ ታምራዊ ሃይላንድ ይሸጣሉ፣ ዘይት ይሸጣሉ፣ ስቲከር ይሸጣሉ፣ ታምር ያደርጋል እያሉ ማለት ነው። ዞሮ ዞሮ ሐዋርያነታቸው ስለ ክርስቶስ መስቀል አይደለም፣ ስለ ክርስቶስ ወንጌል አይደለም። የታወቀ ኢየሱስ እኔም እኮ ሐዋርያ ነኝ ሲል ኢየሱስን ብቻ አየሁት አይደለም የሚለው ማን ነው? ሐዋርያ ቅዱስ ጳውሎስ። እኔም እኮ ሐዋርያ ነኝ ሲል እንደ ትምክህት የሚቆርጠው በመገረፍ እበልጣለሁ፣ በመከራ እበልጣለሁ፣ በድንጋይ በመወገር እበልጣለሁ ነው የሚለው ጳውሎስ ሲያነሳ እና የየትኛውን ነፍሳቸውን ተወራርደው ስለተሰጣቸው ጸጋ ታምነው እንዳገለገሉ አላውቅም። እኛ የምናውቀው በየፖድካስቱ እየሄደ ኢንተርቪው ሲያደርግ ነው የምናውቀው። ይሄ የራሱን ሐዋርያ እያለ የሚጠራ ግለሰብ እንግዲህ እዚሁ መርካቶ የተወለደው መርካቶ ነው። ቸርች የከፈተው እዚህ ቡልጋሪያ አካባቢ ነው። ከዛ በኋላ ደግሞ እነ ሙሉ ወንጌልን እነ ቃለ ሕይወት እነ መሰረተ ክርስቶስን እየተከተለ እነሱ አጥቢያ የተከሉበት ቦታ ላይ ከቤተ ክርስቲያን ጋር ግጭት የፈጠሩ ወጣቶችን እያማለለ ነው ወደ ራሱ አጥቢያ የሚያስገባቸው። የታወቀ ነው። የትኛውንም ወንጌል ሰርቶ ያስፋፋው ቤተ እምነትም ሆነ ያስፋፋው የክርስቶስ መንግስት የለም። አሁን ላይ ያሉት ተከታዮቹ አብዛኞቹ ከየትም መጥተው አይደለም፣ ከተለያየ ቸርች ተጠረቃቅመው የጆሮአቸውን የሚኮረኩርን ስሜት ቀስቃሽ የሆኑ ንግግሮችን ለመስማት የሚሰበሰቡ ወጣቶች ናቸው የሚገኙት በእሱ አዳራሽ ውስጥ ማለት ነው። ከሱም ብሶ ደግሞ የቃለ ሕይወት ቤተክርስቲያንና መሰሎቿን አሮጊቶች እያለ የሚጠራ ቀደምት ቤተክርስቲያኖችን አሮጊቶች እያለ በአደባባይ የሚጠራ ግለሰብ ነው። ቃለ ሕይወትን አሮጊቶቹ እያለ ነበር በአሽሙር የሚጠራቸው። ገባችሁ አይደል? አሮጊቶቹ ልክ ያረጀ ያፈጀ ስርዓት እንደሚከተሉ አድርጎ ነው በአደባባይ እዩ ጩፋ አከርካሪያቸው የተመታ ወይም የተሰበረ ሲል ሰምታችኋል። ያረጀ ያፈጀ አስተሳሰብ የድሮ ናፋቂዎች ምናምን ነገር ይላል። ልክ የፖለቲካዊ ቋንቋ ነው የሚጠቀሙት እነዚህ ግለሰቦች፣ ፖለቲካዊ ቋንቋ። ገባችሁ አይደል? የክርስቶስ ወንጌል ግድ የለውም። ሐዋርያው ጆን የዘጸአት ቤተክርስቲያን ባለራዕይ እንግዲህ ሐዋርያ ነኝ ይላል። ከከተማ ወጥቶ አያውቅም ይሄ ሰውዬ፣ ከከተማ ወጥቶ አያውቅም። ዝማሬው በጣም የሚባርክ ነው። ገባችሁ? ዝማሬ ሲሰብክ እንኳን እናያቸው አላውቅም። ስብከቱ እንኳን 30 ደቂቃ ሲያወራ 300 ሰዓት ያወራ የሚመስል ግለሰብ ሐዋርያ ነኝ ሲል ዝም ብለህ ተመልከተው። እንግዲህ የትኛው ሰው ወንጌል ሰምቶ ከሱ ጌታ እንደተቀበለ አላውቅም። ጥሩ ቸርች አለ። የቸርቿ እንቅስቃሴ አንዳንድ እንቅስቃሴዎች የናር እንቅስቃሴዎች ነው። ኒው አፖስቶሊክ ሪፎርሜሽን የሚባል እንቅስቃሴ ውስጥ ያለ ነው ናር። በዚህ ዘመን ያለችው ቤተ ክርስቲያን በሐዋርያትና በነቢያት ነው መመራት ያለባት ብለው የሚያስቡ ናቸው የናር እንቅስቃሴ ተከታዮችና አስተሳሰብ ያላቸው ሰዎች። እና ይሄ ናር የሚለውን እንቅስቃሴ ለማራመድ ሲሞክሩ ያያቸዋቸው ሰዎች በእነዚህ ስር ናቸው። ለምሳሌ እዩ ጩፋና ታምራት ታረቀኝ ከዚህ በፊት ኒው አፖስቶሊክ ሪፎርሜሽን ብለው የአካባቢውን ሁሉ ፀጉሩን ያጎፈረ ነብይ ነኝ የሚል በየቲክቶኩ ሮፓፓፓ እያለ ከተራራ እየወረደ የሚጠነቁልና የሚመትት ነብይ ነኝ የሚል ፀጉር አጎፋሪ ሁሉ ሰብስበው የሐዋርያትና የነቢያት ተጠሪ ተወካይ ነን ብለው አንዱ ሐዋርያ አንዱ ነብይ ስለሆነ ራሳቸውን እንደመሪ አድርገው ፕሮግራም ጀምረው ነበር። በዛ ፕሮግራም ላይ አጀንዳቸውን ሲተነትኑ ካያችሁ ኢኮኖሚካሊ ስትሮንግ መሆን ነው የሚፈልጉት። እንደዚህ ወጥቶ ስህተታቸውን የሚገልጥባቸውን ሰዎች ለማሳደድ ለማሳሰር፣ ሰው እነሱ ላይ እንዳይናገር ወይም ሀሳባቸውን እንዳይሞግት ለማፈን ነው የሚፈልጉት። አለቅ ለማፈን ነው የሚፈልጉት እነዚሁ ግለሰቦች ማለት ነው። ከዛም ባለፈ ደግሞ እዛ ፕሮግራም ላይ ጎንበስ ብሎ እቃ ሲያቀብል እኔ ለአፖስትል ታምራት እንዲህ ባደርግለት እግሬን ጎንበስ ብዬ ሸበረክ ብዬ ባቀብለው ምን ችግር አለው ምናምን ሲለው ተመልክተናል። ስለዚህ እነዚህ ሰዎች ዞሮ ዞሮ የሚፈልጉት ህዝቡ እንዲሰግድላቸው፣ በእነሱ ቁጥጥር ስር እንዲሆን የኃይል ሚዛን፣ የገንዘብ ሚዛን፣
የፖለቲክስ ሚዛን ውስጥ እነሱ መግባት ነው የሚፈልጉት። ይሄ መጽሐፍ ቅዱስ ሀገራችን በሰማይ ነው፣ ከዛ የሚመጣውን መድኃኒት ክርስቶስ ኢየሱስን እንጠብቃለን የሚለውን ሐዋርያዊ ትእዛዝ ወይም ሐዋርያዊ ናፍቆት ወይም መጽሐፍ ቅዱሳዊ ናፍቆትን ዘንግተውና ረስተው እነዚህ ሰዎች ምድር ላይ ይሄ መሰንበትና መክረም ነው የሚፈልጉት። ፋይናንሱን መቆጣጠር፣ ፖለቲክሱን መቆጣጠር፣ የትምህርት ሴክሽኑን መቆጣጠር፣ ሚዲያውን መቆጣጠር፣ ኢኮኖሚውን መቆጣጠር ምናምን የሚል ፕላን ያላቸው። ኢየሱስ ክርስቶስ የትኛውን ቦታ ላይ ሐዋርያትን ሚዲያ ተቆጣጠሩልኝ፣ ፖለቲካውን ተቆጣጠሩልኝ፣ ኢኮኖሚውን ተቆጣጠሩልኝ አላላቸውም። ይልቁንም እጀ ጠባብ ራሱ አደርቡ፣ ምንም ይዛችሁ አትውጡ፣ ወንጌል ለመስራት በወጣችሁ ጊዜ በቃ ራሳችሁ እግዚአብሔርን ታምናችሁ ውጡ ነው ያላቸው። አላውቅም እኔ እንደዚህ ሲሉ በራሳቸውን በሀብት ማማ ላይ የሰቀለ አንድ ሐዋርያ ታመጡልኝ ወይስ የኢየሱስ ክርስቶስ ወንጌል ከ2000 ዓመት በኋላ ተሻሽሏል እናንተ ጋር ሲደርስ? ይህንን መጠየቅ አለብን። እነዚህ ሰዎች የክርስትና ዋና ሚሽኑ ሰዎች የክርስቶስን የምስራች ወንጌል በመስማት የሚመጣውን መድኃኒት ክርስቶስን ተስፋ እያደረጉ የእግዚአብሔርን ልጅ የክርስቶስ ኢየሱስን መልክ እየመሰሉ ወደ ሙላት እንዲደርሱ ማድረግ ነው እንጂ የእግዚአብሔር አጀንዳ እንጂ ፖለቲካ እንድትቆጣጠርለት እግዚአብሔር አልጠራህም። አንተ የትኛው ዓላማ ነው? እግዚአብሔር እኮ መንግስቱን ሊያመጣ እኮ ነው። በጸሎታችን መካከል እኮ ለዚህ ነው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ከዛስ መንግስት ትምጣ። አማኝ የእግዚአብሔርን መንግስት እንዲመጣ በምድር ላይ ወንጌልን በመስራት የእግዚአብሔር የክርስቶስ ኢየሱስን ትእዛዝ በመከተል የሰማዩን ናፍቆት የሚያፋጥን የሰማዩን መንግስት መምጣት የሚያስቸኩል አማኝ ነው እንጂ የሚያስፈልገው ጠቅላይ ሚኒስትር እንድትሆንለት ፕሬዚዳንት እንድትሆንለት እንደ ወንጌል ያልተጠራ በግል ኢንዲቪዥዋሊ ግን ፕሬዚዳንት የመሆን ዓላማ ካለ ጠቅላይ ሚኒስትር የመሆን ዓላማ ካለ ፖለቲክስ አጥንተ የሆነ ነገር አድርገ ፕሮፖዛል ነድፈ የፖለቲክስ አጀንዳህን ለህዝቡ አስተዋውቀ መመረጥ መብት ነው። ፕሮቴስታንት ብትሆን፣ ሙስሊም ብትሆን፣ ኦርቶዶክስ ብትሆን፣ ዋቅፈና ብትሆን፣ ኤቲስተን ብትሆን አይመለከተን። የፈለግከው ሰው ወጥተህ የፖለቲካ ውድድር መወዳደር ትችላል። እንደ እምነት ግን የወንጌላዊ አማኞች እስቲ ገንዘቡን ኑና እንቆጣጠረው አትለንም። ኢየሱስ ክርስቶስ የነገረን የሚበቃው ጥቂትና አንድና ጥቂት ነገር ነው የሚበቃው፣ ብዙ ነገር እንደማያስፈልግ ነው መጽሐፍ ቅዱስ የነገረን። አታባክነንም። በቃ ይሄ ወንጌል አይደለም፣ ከወንጌል ጋር የተጣላ ነው። ይሄ ናር አስተሳሰብ ማለት ነው። እዚህ ጋር እንደውም የቃለ ሕይወቱ መሪ ይገልጹታል እሱን አስተሳሰብ። እስቲ ወደ ሆነ ቦታ ሼር ካደረኩት ለመክፈት ሞክራለሁ። ራሳቸውን እየሰበኩን የሚኖሩ ሰዎችን እኮ መስማት ነው የከበደን እኮ። እነዚህ ሰዎች እኮ ከነሱ ጋር መጣላት ከእግዚአብሔር ጋር መጣላት እንደሆነ እየሰበኩን በእጃዙ ሶሪ ቆየባችሁ። እዚህ ጋር ስሙ የሚለውን የቃለ ሕይወቱን መሪ ሌሎችም አሉ። እኛ ከፍታዎችን ነው የምንረግጠው። ብዙ ከፍታ፣ የመንግስትን ከፍታ፣ የሀብትን ከፍታ፣ የኮሚኒኬሽን ከፍታ ይኸውላችሁ ናር ይባላል። ይሄ የናር እንቅስቃሴ ሌሎችም አሉ። እኛ ከፍታዎችን ነው የምንረግጠው። ብዙ ከፍታ፣ የመንግስትን ከፍታ፣ የሀብትን ከፍታ፣ የኮሚኒኬሽን ከፍታ። መጽሐፍ ቅዱስ ሪሊ አሁን በዚህ ዘመን የምናያቸውን የስህተት ትምህርቶች በሚመለከት ምንድን ነው የምለውን ነገር ብዙ የሐዋርያትና ነቢያት የተባለው ያው ጎልቶ ስለምታይ ከፍ ብሎ ስለምታይ እነዚህን የስህተት ትምህርቶችን ስምና መዋቅር ለመስጠት ከሚባለ የተነሳ ስለሆነ ነው እንጂ ውስጡ በጣም ብዙ ነገሮች አሉ። ለምሳሌ የብልጽግና ወንጌል ራሱን ብሎ የሚጠራ አለ። ሌላው የድህነት ወንጌል ነው ብሎ የሚጠራ አይነት አመለካከት አለ። የእምነት ቃል ይለዋል። ከእምነት ቃል ይልቅ የቃል እምነት ብለን ብንል የራሱ የተናገረውን ነገር የማመን ላይ የተመሰረተ ትምህርት አለ። እሱን ምንድን ነው የምለው መጽሐፍ ቅዱስ የእነዛን ነገሮች
ጥርት ያለ ትምህርት አለበት በዚህ መድረክ ላይ። ሌሎችም አሉ። እኛ የከፍታዎችን ነው የምንረግጠው። ብዙ ከፍታ፣ የመንግስትን ከፍታ፣ የሀብትን ከፍታ፣ የኮሚኒኬሽን ከፍታ፣ ሁሉ ነገር ይገባናል፣ እዛ ቦታ ላይ ያለ ነው የሚል በእውነት ምንድን ነው የምለው መጽሐፍ ቅዱሳችን በዛ አባቶቻችን ምን ብሎ ነው ያስተማሩት? እነዛም ሁሉ ነገሮች ይዳስሳል ይሄ ትምህርትና። ስለዚህ ቃለ ሕይወት ቤተክርስቲያን ያዘጋጀችው ሰነድ በጣም ብዙ የስህተት ትምህርቶችንና ልምምዶችን በጥናት ደረጃ አረጋግጦ እነዛ ክፉ መርዘኛ ከክርስቶስ ኢየሱስ መስቀል ትምህርት የሚለዩ ጠማማ ትምህርቶችን በህዝቧና በምዕመኗ በማህበረ ምዕመኗ በኩል እንዳይስፋፋ ፕሮቴክት ለማድረግ ነው። ይኸው ናር ያልኳችሁ ነገር ዓላማው የእግዚአብሔር ልጅ የክርስቶስ ኢየሱስን መንግስት በወንጌል ስብከት በኩል ማፋጠን ሳይሆን የዚህን ምድር የፖለቲክሱን ከፍታ መቆጣጠር፣ የኢኮኖሚውን ከፍታ መቆጣጠር፣ ከዛ የትምህርቱን ከፍታ መቆጣጠር፣ ከዛ የሕክምናውን የሚዲያውን ከፍታ መቆጣጠር፣ እንደዚህ ያሉትን ነገሮች መቆጣጠር ነው ዓላማው። ስለዚህ ሁሉን ነገር በመጠቅለል የበላይነትን ወይም ደግሞ ራስን ከፍ አድርጎ ማሳየት ላይ የሚያጠነጥን ነው። ወንጌል የቱ ቦታ ላይ ነው የፖለቲካውን አናት ተቆጣጠርልኝ፣ የኢኮኖሚውን አናት ተቆጣጠርልኝ ያለው? ራስን ግዛ ነው ወንጌል የሚለው። መንፈሳዊ ፍሬን አፍራ ነው የሚለው ወንጌል። ክርስቶስ ኢየሱስን ምሰል ነው የሚለው ወንጌል። መስቀል ተሸከመ ተከተል ነው የሚለው ወንጌል። ይሄ አሁን የምነግርህ ነገር የሚጎረብጥ ከሆነ የጎረበጠ ያለው የአምላኬ የክርስቶስ ኢየሱስ ቃል ነው እንጂ የኔ አቤል አቡና ቃል አይደለም። በዚህ መካከል የራሴን ፍላጎት አላወራው። በክርስቶስ ኢየሱስ ላሉት ሰዎች የተሰጣቸው የመጀመሪያው ትእዛዝ መስቀል ተሸክሞ መከተል ነው። የክርስቶስን የህይወት ማንነት የክርስቶስን መልክ በህይወት ላይ አንግቦ ለሚያይክ ለዚህ ዓለም ሰው ብርሃንን እያበራክ በህይወትም በቃልም ክርስቶስ ኢየሱስን ማሳየት ነው የመጀመሪያው ተልእኮ ማለት ነው። አንድ ቀን ሁላችንም በእግዚአብሔር ፊት እንቆማለን ይላል። እሺ እግዚአብሔር ፊት ስትቆም እንዴት ነው? ፕሮፌት ተብለን የምትጠራው ወይስ አሼ ተብለን የምትጠራው? እዛም ሄዳችሁ የምትከራከሩ ይመስለኛል። ዙፋን ፊት ራሱ እናንተ አስቻለው ምናምን ሲለ ጌታ ሆይ እኔ ፕሮፌት ነኝ፣ እኔ አፖስትል ነኝ የምትል ባሊ ማንጠልጠያ ያለ ይላል። ባሊ ማንጠልጠያ ያለው ለቀላል እና ያንን ቪዲዮ እስቲ የአፖስትል ያንስን ቪዲዮ ልፈልጋት። የአፖስትል ኢትዮጵያ ውስጥ ተጠያቂነት የሌለበት ወይንም ተጠያቂም የሌለበት የመጀመሪያ በጣም ይኸውላችሁ የቃለ ሕይወት ቤተክርስቲያን አፖስትልና ፕሮፌት የሚለውን ስያሜ ለማንም አልሰጥም። እንዲህ ያለ መጣሪያም ይዞ የሚንቀሳቀሱ ግለሰቦችን መድረኬን አላቀምሳቸውም ባለች ማግስት በጣም ከተቆጡ ሰዎች መካከል አንዱ ዘላለም ጌታቸው። ዘላለም ጌታቸው ደግሞ የተቆጣበት ምክንያት ለ10 ምናምን ዓመት በላይ በዚህ ስም ተጠርቶበታል። ምን በሚለው አፖስትል በሚለው ስም ተጠርቶበታል። ማን ነው ይሄን ስም የሰጠው? ቤተክርስቲያን አይደለችም። ራሱ በመልኩና በአምሳሉ የቀረጻት አጥቢያ አለችው። ራሱ በመልኩና በአምሳሉ በሰራት አጥቢያ ውስጥ ራሱ ለራሱ ነህ ብሎ የሰጠው ማዕረግ ነው። ይሄ ሰው አሁን እግዚአብሔር ነው የሾመኝ ነው የሚለው አይደለም። ራስን የሾምከው የትኛውን ቤተክርስቲያን አፕሩቭ እንኳን አላደረገችም። ኦርዴንድ አልተደረክም። የሆነች ቤተክርስቲያን ይሄ ሰው ለእኔ ሐዋርያ ተደርጎ ተሰጥቷል ተብላ አይደለም። ሐዋርያነቱን ለራስን ያሸከምከው። ለራስህ ስላሸከምከው ሐዋርያነት በጌታ ሐሳብና ፍቃድ የምትንቀሳቀስን ቤተክርስቲያን በዚህን ያክል ደረጃ ወጥተህ ቻሌንጅ ለማድረግ መድፈርክ ራሱ በጣም ሞራል እንዳለ ማሳያ ነው። ውስጥ ተጠያቂነት የሌለበት ወይንም ተጠያቂም የሌለበት የግለሰቦችና የድርጅቶች የቤተ እምነቶች ጥቂት መሪዎች ስልጣን
ሀገራዊ የሆነ የሚነገርበት አገር ነው የነበረ አገሩ ራሱ ማለት ነው። ጥቂቶች የሚላቸው ማለት ነው። ጥቂቶች የሚላቸው አሁን ራሱ በፕሮቴስታንት ታሪክ ውስጥ ኢን ሚሊየንስ ፎሎወር ያላቸው ቃለ ሕይወት፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ህይወት ብርሃን፣ ወንድማማች እነዚህ ቤተክርስቲያኖች ነው በሚሊዮን የሚቆጠር ብዙ ማጥቢያ በስራቸው ከመካነ ኢየሱስ ከማፍራታቸው የተነሳ በሚሊዮን የሚቆጠር ኢትዮጵያዊ ፕሮቴስታንት የሚገኘው በእነዚህ ቤተ እምነቶች ነው። ጥቂቶች የሚላቸው ታዲያ እነዚህን ሚሊዮን ቸርቾችን ነው። ማን? አቶ ዘላለም ጌታቸው። በጣም አሁን ከያወራኋቸው ንግግሮች ሁሉ የሚደብረው አቶ ዘላለምን አቶ የሚለው ስም ነው። አቶ የሚለው ስም ነው የሚደብረው። ለምን? ይሄ ሰው ከ15 ከ16 ዓመት በላይ በአቶ ከመጠራት በላይ በአፖስትል ተጠርቷል። ራሱን አስጠርቷል። ግን ጌታ አይደለም የሾመው፣ ጌታ አይደለም የቀባው፣ ጌታ አይደለም አፖስትል ሁንልኝ ያለው። ራሱን ነው ለራሱ በህዝቡ ላይ አፖስትል ያለው። አሁንም ሚዲያ ላይ ኤክሌዥያ የሚባል ሚዲያ ላይ ወጥቶ ወገቡን አስሮ ቃለ ሕይወት ቤተክርስቲያንም እንዲሁም ሜንላይን ቸርቾችን የመናገርን ድፍረት ያመጣው ለዚሁ ራሱ ለሰጠው ስም ጥብቅና ለመቆም ነው እንጂ የእንዶ አምስቱ ኦፊስ ስለተነካ ምናምን አይደለም። አንተ አምስቱ ኦፊስ እንደው ሁለቱ በቅጡ በኖረ ኢትዮጵያ ቤተክርስቲያን ውስጥ ማንም እየተነሳ ሕፃን ልጅ ታላቅ ሐዋርያ ይላል። ይኸውልህ ተከታዩ መጣ። እስቲ አብረን እንስቃለን። ታላቅ ሐዋርያ ነው። ታናሽ ደግሞ ፈልግልኝ እስቲ አንድ ታላቅና ታናሽ ማቀውን የበሬ ስጋ ላይ ታላቅ ሐዋርያ አንድም ቦታ መጽሐፍ ቅዱስ እኮ እነ ጳውሎስ እነ ጴጥሮስን ታላቅ ሐዋርያ ምናምን እኮ አይላቸውም። ሰው እንደዚህ ለሞራል ካላለ በስተቀር ባይብል ላይ አታገኙም እንደዚህ አይነት ቃል። እሺ ጠፍቶ የተገኘ እሺ፣ አንብቤዋለሁ። የላከውን ኮመንት አነበዋለሁ ስጨርስ። እንዴ ጀስታራ ያስቀምጠንም በመድኃኒዓለም ስም። አሁን ራሱ ካውንስሉን እንዴት አድርጎ እኮ እንደሚመለከት እንዴት አድርጎ ሜንላይን ቸርቾችን ለማዋረድ ቀደምት ቤተክርስቲያኖችን አሮጊቶች እያለ የሚጠራ ኢየሱስ ሰየጠነ እያለ ኢየሱስን ልክ መስቀል ላይ ኢየሱስ ክርስቶስ ኃጢአት በላዩ ላይ ሲሆን መጽሐፍ ቅዱስ የሚላትን አንድ ጥቅስ ቆርጦ ማለት ነው ኢየሱስ ወደ ሰይጣንነት ነው ራሱ የተቀየረው ብሎ ነው እኮ የሚያምነው። ከመጽሐፍ ቅዱስ እንኳን ኢዮብ መጽሐፍን አይቀበሉም። ኤዲ አቡ ፀጉርን የምትስተካከልበት በውስጥ አካውንት ፋይዳ እያይዘ ይላል። ፓስፖርት አትፈልጎ ፓስፖርት ኤዲ ጽሞና ላይ ስለሆንኩ እንደዚሁ አንድ እንትን ላስታውስ የወጣ መግለጫ መግለጫውን ያወጣው የሆነ አንድ ህብረት ያ ህብረት መግለጫ የሆነ አንድ ህብረት ይላል ወጣ ሲያወጣ አጠናሁት መግለጫ ሰጠው ምናምን የሚለው ግን በሱ ስር ማይተዳደሩ ደጅ ያሉ ተቋማት ላይ ነው። ከዛኛ ወጣን። እኛም መብረት ስለሆነ ማን ስለሆንክ ነው ስለኛ መግለጫ የምትሰጠው? እኛን አጠናው ብለህ ለህዝብ ኢትዮጵያን ያንተ ማን ያረጋት? መግለጫው እዚህ ማን ላይ ልናገር ቃለ ሕይወት ቤተክርስቲያን እንደምታውቁት በቃለ ሕይወት ብቻ ሳይሆን ሌሎቹም ሜንላይን ቸርቾች እንደዚህ አይነት ልምምድ አላቸው። አዲስ የስህተት ትምህርት ወደነ ዘላለም ጌታቸው ሰፈር በወጣ ቁጥር በፈለቀ ቁጥር ቤተክርስቲያኖች ምዕመኖቻቸው እንዳይወሰዱ ከዚህ አዲስ ትምህርት እንዲጠበቁ ሁልጊዜ ትምህርት ያወጣሉ፣ መግለጫም ይሰጣሉ። ለምሳሌ ሐሰተኛው ነቢይ እዩ ጩፋ ወላይታ ባደረገው ሊያዘጋጀው በነበረው እንትን ክሩሴድ ላይ
የኢትዮጵያ ቃለ ሕይወት ቤተክርስቲያን በዚህ ሰው ፕሮግራም ላይ ምዕመኖቼ እንዳይሄድ በሐሰተኛው ሰው ብላ መግለጫ ሰጥታለች። እንዲሁም በደቡብ አፍሪካ ባደረገው ፕሮግራም ሐሰተኛው ነብይ እዩ ጩፋ ባደረገው ፕሮግራም ላይ እንዲሁ ቃለ ሕይወት በዛ ፕሮግራም ላይ ምዕመኗ እንዳይገኝ በቤተክርስቲያንም እንዳይገኝ መግለጫ ሰጥታለች። ይህ የመጋቢዎች ይህ የቤተክርስቲያን መሪዎች አንዱ ግዴታ ነው። ሂዱና መጽሐፍ ቅዱስን አንብበው። ሐዋርያት ሥራ ምዕራፍ 20 ላይ ሐዋርያው ቅዱስ ጳውሎስ ኤፌሶን ቤተክርስቲያንን ከ3 ዓመት ቆይታ በኋላ ተለይቷቸው ወደ ሌላ አገልግሎት ሲጓዝ ያስጠነቀቃቸው አንድ ነገር እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩሎች ይመጣሉ፣ ስለዚህ ለራሳችሁና ለመንጋው ምን በሉ ተጠንቀቁ ብሎ ማስጠንቀቂያ ሰጥቷቸዋል። መጋቢያን አንዱ ስራቸው ምዕመኖቻቸውን ከሚባላ ሐሰተኛ ነብይ ከሚባላ ሐሰተኛ ሐዋርያና አስተማሪዎች መጠበቅና መከላከል ነው። ስለዚህ የኢትዮጵያ ቃለ ሕይወት ቤተክርስቲያን እንደ ቤተክርስቲያን በየጊዜው መግለጫ ለምዕመኖቿ መስጠቱ አስፈላጊ ነው። ኦፊሻሊ ደግሞ መግለጫ የምትሰጥበት ምክንያት ሚዲያ ላይ ያሉ ምዕመኖቿ ከነዚህ በላተኛ ከክርስቶስ ትምህርት ለይተው ሰውን ለራሳቸው ከሚያደርጉ ሐሰተኞች እንዲጠበቁ ለማድረግ ነው። አንዱ ደግሞ በዚህ የስህተት ትምህርት ውስጥ ተዘፍቆ የሚገኘው ራሱን ሐዋርያ እያለ የሚጠራ የስህተት ትምህርትን የሚያስተምር የእምነት ቃል እንቅስቃሴ መሪ ብንለው እንትን የማይለን ሰው መንፈስ ነው የሚል የስህተት ትምህርት ውስጥ ተዘፍቆ የከረመና የኖረ ይሄው ዘላለም ጌታቸው የተባለ ራሱን ሐዋርያ እያለ የሚጠራ ግለሰብ ነው። እና እነሱ ማን ናቸው ምናምን ይላል። እንዴ ብራዘር፣ ፖሊስ እኮ እያንዳንዱ ሀገራዊ ባህሎች ላይ ፋሲካ ሲደረግ መግለጫ ይሰጣል። ፖሊስ ሌላ ሌባ ሌላ እኮ ነው። ግን ፖሊስና ሌባ ምን አገናኛቸው ስትል ህዝብን ያገናኛቸው። ምክንያቱም ፖሊስ እንዲጠብቀው አደራ የተሰጠውን ህዝብ ሌባው ኪስ ውስጥ ይገባል፣ ሌባው ገንዘብ ይሰርቀዋል፣ ሌባው ህይወቱን ያጠፋዋል። ስለዚህ ህዝቡ ነው በፖሊስና በሌባ መካከል ያለው። ስለዚህ የፖሊስ ባለስልጣናት ምን አይነት መግለጫ ይሰጣሉ? በዚህ የፋሲካ ፕሮግራም ላይ የተለያየ ቦታ ላይ እንትን ስትሉ ራሳችሁን ጠብቁ፣ ተጠንቀቁ፣ እንደዚህ አይነት ሌብነት አለ ብለው ይናገራሉ። እና በደጅ ያለ ሌባ እንዴት ምን ያገባቸዋል እናንተ መግለጫ የምትሰጡት ይላል። እንዳይሉም እኮ የቃለ ሕይወት ቤተክርስቲያን በደጅ ያላችሁት እናንተ ሐሰተኛ አስተማሪዎች ምዕመኖቻቸውን ስለምትዘርፉና ስለምትወስዱ በደጅ ያላችሁት እናንተ እንዳትወስዱ በደጅ ላላችሁት ለእናንተ መግለጫ ታወጣለች። ትክክል ነው። እንደ ቤተክርስቲያን ብራዘር 5 ሳንቲም ያክልክ እኮ እኔ ፌር ነው የሚመች አትታየኝ። አጀስት ያደረገው እኔ እኮ ምንም እየነካው አይደለም። የሆነ ሰው አጀስት እያደረገው ነው። አገጬ ረዥም እንደሆነ ለማሳየት ከሆነ ተናግሬያለሁ ከዚህ በፊት። ጂጂ ናት እንድታረገው። እንደዚህ ጥሩ። አሁንም እሺ። እና ቤተክርስቲያናቸው ማን ሆኖ ነው እነሱ መግለጫ ቢሰጡት ይላል። በጣም ደፋር። እኛን ምላሹን በምን መብት ነው የሚል ጥያቄ ነው። እሱ ማይንድ ያላቸው ሰዎች አሁንም አሉ። ካውንስል ከመጣ በኋላ ይሄ እኮ አሁን በአገራዊ ጉዳይ የሚመለከተው ካውንስል ብቻ ነው። አለቅ። ከካውንስል ውጭ አገራዊ ጉዳይ አሁን ወንጌል አማኙን ወክሎ ወስኖ የሚያወራ አንድ የዩቲዩብ ሸቃይ ያው አቶ ይስተራ ነኝና መርካቶ ሸቃይ ነው እና አንድ የዩቲዩብ ሸቃይ ብድግ ብሎ ወንጌል አማኙን እንደወከለ ሰው እከሌ ስተት እከሌ እውነት ይላል። ይገርመኛል። ነገርን በፖዚሽኑ በስፍራው በትርጉሙ ማያይ ማህበረሰብ ነው። ከዛ አይነት ባክግራውንድ ስለመጣ የካውንስሉን ኦቶሪቲ የካውንስሉን በነገራችን ላይ ካውንስሉ እኮ ያለው ኃላፊነት ከመንግስት ጋር ወንጌላዊ አማኞች የሚያደርጉትን ዲል መጨረስ ነው። የቀብር ስነስርዓት ቦታ ማዘጋጀት፣ አደባባይ ላይ ወጥታችሁ አትሰብኩን ሲባል አይ ድምፃችንን ቀንሰን ወጥተን እንሰብካለን ለማለት፣ ከዛ በኋላ ደግሞ መሬት ለሚፈልጉ የቤተ እምነቶች መሬት እንዲያገኙ ማድረግ ነው እንጂ ኃላፊነቱ እንደ ቤተ ክርስቲያን የቃለ ሕይወት የቤተ ክርስቲያን ኃላፊነትን ካውንስሉ አይወጣላት። ካውንስሉ እኮ ቤተ ክርስቲያን እኮ አይደለም። ቤተ ክርስቲያን ቃለ ሕይወት ናት፣ ሙሉ ወንጌል ናት ቤተ ክርስቲያን፣ መሰረተ ክርስቶስ መካነ ኢየሱስ ናት ቤተ ክርስቲያን እንጂ ካውንስል የሚባል ቤተ ክርስቲያን የለም። እነዛ አብያተ ክርስቲያናት የሚጠለሉበት ጥላ ነው ካውንስሉ።
በውክልና ከመንግስት ጋር ያለውን ዲል ይጨርሳል። በውክልና ከተደነገገው ትዕዛዝና ስርዓት እንዳይወጡ ሰዎችን ቤተ እምነቶችን ቅርጽ ለማስያዝ ይሞክራል። ይሄም ሆኖ ግን የስህተት ትምህርቶቻችሁን ሲያርም ዘይት ሻጭነታችሁን ከነጋዴነታችሁ ሲለውጥ አልተመለከትም። ሐሰተኛውም ሐሰቱን ትንቢት እየተነበየ ነው በተሰጠው ፍቃድ፣ ሌባውም እየዘረፈ ነው በተሰጠው ፍቃድ። የታወቀ ነው፣ ግልጽ ነው። አሁንም የሕክምና መድኃኒትን እያስጣሉ ሰዎችን የሚገሉ ትዳር የሚያፋቱ በቅርቡ እንኳን በትዳር ላይ ትዳር የሚመሰርቱ ሰዎችን አፕሪሺየት የሚያደርጉ ነብዮች፣ የሰው ቤትን ትዳር የሚያፈርሱ ነቢያቶች ባሉበት ኦፊሻሊ ሚዲያ ላይ የተለቀቀ ስንት ጉዳይ አለ። እዛ ላይ እንኳን ገብቶ ይሄ ልክ አይደለም ያ ልክ አይደለም እያለ አይደለም ካውንስሉ እያለ አይደለም እንዴ። ካውንስሉ እንደ ካውንስል የወንጌላውያን አማኞች ተጠሪ ቢሆንም የቤተ ክርስቲያንን ስራ ግን መስራት አይችልም። ኢቭን ኢፍ ወንጌል መስራት ራሱ አይችልም። ወንጌል እንዲሰራ ለቤተ ክርስቲያኖች ነገሮችን ያመቻቻል እንጂ። ምክንያቱም አስተዳደራዊ ስራ ለመስራት ነው የተቀበለው ኃላፊነት ካውንስሉ በህገ መንግስቱ መሰረት እንጂ የቤተ ክርስቲያንን ስራ መስራት አይችልም። አለቅ እና ደግሞ ሊነጣጥለው ይፈልጋል። ስለ አውቶሪቲ ከተወራን ይሄን ጉዳይ ራሱ ለማውራት አንተ የካውንስሉ እኮ ኃላፊ መሪም እኮ አይደለም፣ ግን ተገኝተ በየፖድካስቱ ሀሳብ እየሰጠ ነው። አንተ የት ነው ሀሳብ የምትሰጠው? ዩቱበር ጋር ሄደ፣ ኤክሌዥያ የሚባል ዩቱበር ጋር ሄደ ዩቱበሮችን ታማለ እና አትሊስት ዩቱበር ለማማት እንትን ቲክቶከር ጋር ብትመጣ ይሻላል እኮ። እኛ ሰፈር እኛ ሐሰተኛ ስለማንቀበል ገዝታችን ሙሉ ነው እንጂ እኛ ጋውት እኔ ሐዋርያና ነብይ አልቀበልም ብያለሁ። ገዝትልኝ እኔም አልቀበልም። ወድ ይቀበል ከሐዋርያነት ለአዋራነት ነው የሚቀርቡት እኮ ብያለሁ። አስበኳል ሐዋርያ ምን አሰሩ ጳውሎስን ባልክበት እንትን መጣሪያ ይከብድ ይሰቀጥጠኝ ጥሌም ነብይ ነው ብሎ ገጀረ። እስቲ ወደ ጥሌም እንመጣለን እመጣለሁ እኔ ወይ ጉዴ። ጥሌማ በጣም አዝናኝ ነብይ ነው። እዚህ ጋር ነው ፀጉሩን ከፍሎ የሚተነበየው። ሙሴ ባህርን እንደከፈለ እነሆ ጥሌ ፀጉሩን ይከፍላል ትላል። እዚህ እጅጋ አርጓል። ሙሴም ያስተምር ነበራል ወይ ጥሌ ሙሴም ያስተምር ነበራል እና ማስተማር አንዱ የነብይ ግሬስ ነው አላለም። አስተማሪ የሚባል ራሱን የቻለ እኮ እንትን ኦፊስ አለ። እናንተ በምትሉት ክፍል የጸጋ ክፍል እኮ አስተማሪ አንዳንዶችን ሐዋርያት ሌሎችን ነቢያት ይልና መጋቢያን አስተማሪዎች ደግሞ ይላል። ከዛ ወንጌል ሰባኪዎች ይላል። እንዴ ወንጌላዊነት ሐዋርያነት እንደማይሆን ሁሉ አስተማሪነት ነብይነት ሊሆን አይችልም። እንቀጥል። ወደ ጠሌ ጋር ጠሌን ትንሽ እናቆየ። ሀገራዊነት ማለት ምን ማለት እንደሆነ ገና ያላወቁ ገና ኢጓቸውን ያልጨረሱ የቤተ እምነት መሪዎች ወደ ፖዚሽን የመጣሉ። ዝም ብለው ድሮ መሪ ሳይሆኑ በፊት እንትን የሚሉ ይህን ስህተት ትምህርት እናጠፋለን የሚሉ የነበሩ አሁን እድል ያገኙ። ለምን ያው ቤተ እምነት አሁን የምትለው ሰሞነኛ ሐዋርያና ነብይ አናምንም እንዲያንልም አንሾም ምናምን የሚሉት ቤተ እምነቶች እነኚህ ቤተ እምነቶች ደጋፊዎች፣ ካውንስል ላይ መሪዎች፣ ፕሬዝዳንት የነበሩ ለምድሪቱ የወንጌል ጉብኝት ለሁላችን መነሳት አሁን ቅድም ላልኩ እኔን ለማበረታታት ፕሬዝዳንቶቻቸው ነው ሲሰሩ የነበሩት እኮ ገባህ? ምን አይደለም ማለት ነው። የቤተ እምነቱም አቋም አይደለም። ቤተ እምነቱ ላይ ምን ትላለህ? እዚህ ጋር የቤተ እምነቱ አቋም አይደለም እነዛ ሰዎች የእነዛ ሰዎች ብቻ አቋም ነው እያለ አንተ የቃለ ሕይወት ቤተክርስቲያን ከልጅነት ጀምሮ እኔ እንደማቀ ቃለ ሕይወት ያደክ ልጅ ነው ምናምን ስል ደግሞ አባቱ እንዳልመስላችሁ እዚህ ውስጥ ያላችሁ
አትገልፍጥ። ንገረን እስቲ ቃለ ሕይወት ቤተክርስቲያን እንዴት ነው? ከድሮስ ሐዋርያ ምናምን እያለች ትሾማለች እንዴ? የቤተ እምነቱ አቋም አይደለም እያለ ምን ጥያቄ ያለው አቤላ? እዚህ ጋር ቃለ ሕይወት ላይ ሲጀመር ነብይ የሚባል ኖሮ አያውቅም። ምንድነው አሁን? ምን ኦኬ፣ ቪዲዮ ስለከፈትክ ነው አሁን እንደቀደሙ አፒል ልበለው? ይሄ ነገር እኮ በቃ ሐዋርያና ነብይ የሚባል ነገር አትሾምም ቃለ ሕይወት ቤተክርስቲያን። ሌላ ምን ልጨምር ባነሳልኝ ሐሳብ ላይ አቤላ? የፈለግከውን በል። አሁን በጣም መስመር የያዘችበት ነገር አለ አይደል? አሁን እዚህ ይሄኛው ንግግር ትንሽ እንትን የሚለው ምንድነው? አሁን በየቸርቹ የትም ቦታ ላይ አለን የሚሉ ሰዎች፣ አገልጋይ ነን የሚሉ ሰዎች ስማቸውን ሺፍት አድርገዋል። አንዳንዱ ያበላል ያጠጣል ብሎ ከወንጌላዊነትም ወደ ነብይ ወደ ሐዋርያነት ምናምን በፈቃዱ ስያሜ ያስቀምጧል እና ቸርች ላይ ይጋበዛሉ። ቃለ ሕይወት ውስጥ አልፎ አልፎ ይጋበዛሉ። ነብይ ነኝ የሚል ሰው ይጋበዛል። ነብይ አትሾምም፣ ግን ነብይ ነኝ የሚል ሰው መጥቶ መድረኳ ላይ የሚቆምበት ሁኔታ ነበር። አሁን ላይ ግን ሁኔታውን በደንብ ከፈተሸችና ካየች በኋላ አንሾምምም፣ በዚህ ስያሜ የሚጠሩ ሰዎችም መድረካችን ላይ መጥተው እንዲያገለግሉ አንፈቅድም ብላለች። እኔ ደግሞ ጨምሬ መልእክት ልክ ያለው ጽፈት ቤት ላለ ሰው ይሄን ነገር መቆጣጠር አለባችሁ። በየአጥቢያ ቤተክርስቲያን ውስጥ የቤተክርስቲያን መሪ ተደርገው የተሾሙ ሰዎች አንድ ነብይ ነኝ የሚልን ሰው መድረክ ላይ በነብይነት ስም እያስቆሙ በሐዋርያነት ስም እያስቆሙ ከሆነ ህዝቡ ለእናንተ ሪፖርት የሚያቀርብበትን መንገድ በስልክም ሊሆን ይችላል፣ ብቻ እንደዚህ እየተደረገ ነው የሚለው መልእክት ለእናንተ የሚያስተላልፍበትን መንገድ መፍጠር አለባችሁ። ምክንያቱም ይሄ ውሳኔ ከጫፍ እስከ ጫፍ መከበር ያለበት ጤነኛ የሆነ ውሳኔ ነው የሚል ሐሳብ ሰጥቻለሁ፣ በግሌ ማለት ነው ጨምሬ። መልካም። ለማንኛውም በግድ የቤተ እምነቱ አቋም አይደለም እኔ ነኝ የማቀላችሁ እናንተ አታውቁም እያለ ነው። ዋና መሪዎቹ ዶክተሮቹ፣ የመጋቢዎቹ፣ የፕሬዝዳንቶቹ ወጥተው ያወሩትን የተናገሩትን የቃለ ሕይወት ቤተክርስቲያን አቋም ብለው ያሳወቁትን ኦፊሻል ያሳወቁትን ጉዳይ አቶ ዘላለም የሱን ሐዋርያ ነኝ ብሎ በግድ ጌታ ሳይሰጠው የለጠፈውን ስሙን ለማጽደቅ እንዴ እኛን ራሱ ያነሳሳችሁ እናንተ አይደላችሁ እንዴ? ቤተ እምነቱ እኮ እንደዚህ ነው ይላል። ከምን በላይ ያወቀ ምንድነው ይባላል? እንደዛ ማለት ነው። እሱ ከምን በላይ ከባለቤቱ በላይ አሁን እርግጠኛው ከባለቤቱ በላይ ስታቅ ማለት ነው። የኮልፌው ቃለ ሕይወት መስፍን ፓስተር መስፍን ነው የሚባለው። ፓስተር መስፍን ነው የሚባለው። እሱም ቢሆን እኛ እኮ ከመፈወስ አልፈን መፍጠር ጀመርን ብሎ አንዴ ባርኩበታል። መፍጠር ጀመርን አለ መስፍን። የዋ ነው ግን እሱ ምስኪን ሰውን ተመለሰ ቶሎ። በነገራችን ላይ የምትናደዱ የሆነ ሰው ሲነካ የምትናደዱ ሰዎች እኛ እኮ በቃ የናዝሬቱ ኢየሱስ ክርስቶስ መጽሐፍ ቅዱስ ብቻ ብለን እኮ የምናምነው ፓስተር ላይ ነብይ ላይ አፖስትል ላይ ምናምን ተንጠልጠለ ጢሎ ይዘ ያለ ሰውዬ አርፋ መተን ቢሆን ውረድ። ድሮ መኪና እየሄደ ምናምን በር ስትወጣ እንደዛ ነው የሚባል አርፋ ይባላል። እና አርፋ ይዘ ውረድ፣ ጣ ብለ ሳትጎዳ ውረድ። ሰው ላይ አትንጠልጠል። የጸጋ ስጦታ መጠቀም የለብንም። አንድ ኦሪጂናል እንኳን ሽባ ፈውሳችሁ ማታውቁ ሰዎች የጸጋ ስጦታ ይላሉ። እኔ እኮ አንድ ኦሪጂናል ሽባ እንደዚህ ዊልቸር ላይ ያለ ሰውዬ እየተንቀጠቀጠ በግድ ሁለት ደቂቃ ነው 3 ሰከንድ ምናምን እንደዚህ ደጋግፋችሁ አቁማችሁት ይኸው ሄደ ብላችሁ ሰውዬው ሸም ይዞት አጥንቱ እየተንቋቋ ሴት ትቀርጻላችሁ። ከዛ አንዳንዱ ኮንፊት እኮ ሰውዬው ራሱ እንደዛ ነው። አቤላ ሰውዬው ራሱ እንደዛ ነው። ማሄድ እኮ እሱን ነው ጸጋ ስጦታ ነው ምር እኮ ያላቸው ነው ይመስላል። እኔ ቢኖራችሁ ደስ
በሽተኛ አስነስቶ ባለፈው ማነው ዘካርያስ የሚባል አንድ ወጋሪ ያለ እዚህ ጎፋ ጋር እናቱ ቤት ላይ እንትን ፎቅ ያሰራ ማለት ነው። የቤተሰቡን ቤት በሙድ ያሰራ እዛ በሽተኞቹን እያስነሳ እየገፈተረ እየጠላቸዋል ማለት ነው። እና ኢትዮጵያ ውስጥ በድፍረት የሚቀነቀን ጸጋ ቢኖር ልሳን ነው። እሱንም በቃ ማይተረጎም አለ ምናምን ብላችሁ ትሰክሱበታላችሁ እንጂ ሌላ ምንም እንደዚህ የምትሉት ነገር የለም። የምትሉት ኦሪጂናል አይነ ስውር አብርታችሁ አታውቁም አለ እኔ ምናምን ይላል የሆነ ሰው ፍጥጥ ብሎ የምር አይተሃል? አየ ሲባል ጉባኤ ላይ ነበርኩ እኔ ያላየሁም ግን ሲያይቻልታል። ምንም እንደዚህ ይባል የለም። ሐዋርያቱ የፈወሱትን እንትን ተመልከት፣ የፈወሱትን ሽባ ተመልከት። ከልጅነቱ ጀምሮ ሽባ የነበረ ሰፈር ሁሉ የሚያውቀው ሱቅ የሚያውቀው ሲንፏቀቅ ሁሉም ያዩት መቅደሱ ሰው የሚያውቀው በሽተኝነቱ በሀገር በምድሩ የታወቀ የቀበሌውም የወረዳውም የክፍለ ከተማውም ሰዎች የሚያውቁት ሲንፏቀቅ ሲለምን የነበረውን ሰውዬ ነው ቀጥ የሚያደርጉት። ዝም ብለህ ዝግጅ ሶምሶማ ስራ ጂም ገብተህ እንዲያርግበት የሚባል ፈውስ የለም። የእግዚአብሔር እጅ ነው፣ ሲነካ የእግዚአብሔር እጅ ነው። ፍውስ ያደርጋል። አንዴ ነው አጥንቶች ሕያው ይሆናሉ። እግዚአብሔር እኮ በማፀን ውስጥ እናታችን ማፀን ውስጥ እኮ የፈጠረን እሱ ነው። አንተ አጋንንት አስወጥተህ ታውቃለህ? እሺ ካስወጣው ትከፍለኛለህ? በግሌ እኮ ማደርጉ አስመሰለ እኮ አንዳንድ ሰው እሺ ሳስወጣ ደሞዝ አለኝ አጋንንት ሳስወጣ ራንክ ትሰጠኛለህ? እዚህ ጋር ኮከብ ልክ ወታደር ቤት የሆነ ነገር ሲያደርጉ ሰዎች ራንክ እንደሚሰጣቸው ትሰጠኛል? አስወጥተህ ታውቃለህ? አስገብቼ አላውቅም። ማላውቀው አንድ ነገር እዚህ ምድር ላይ አስገብቼ ነው። አስገብቼ አጋንንት አላውቅም ሰው ውስጥ እና የምር አንፎጋገር። እግዚአብሔር የእውነት አምላክ ነው ወገኖች። በውሸት የሚቆም ሃይማኖት የለም። በቃ አትዋሹ። በጣም ብዙ ጊዜ ቸርች ውስጥ ያሉት ፈውሶች የውስጥ ደዌ ፈውሶች ናቸው ከተመለከትካቸው እና እነሱም አይታዩም። ያው ሰው የሆድ ውስጥ ስለሆነ ቢዛቸው ጨጓራሽን የሚያቃጠልሽ ሰው ሴትዮ አለሽ ይላል። እጇን ታውጣለች። 15-20 ሰው አንድ ጉባኤ ላይ እጅ ያወጣል። ምክንያቱም ጨጓራውን ያሟል። ኢትዮጵያ ጠጠሩ ምኑም ከእህል ጋር ከውሃም ጋር እየጠጣ እንዴት ጨጓራ ነው? ትንሿ አንጀታችን እኮ ከወፍጮ ቤት እኮ ትንሽ አነስ ያለ ሰራ እኮ ነው የምትሰራው። ብዙ ነገር ብንፈጭ ብዙ እንዴ ከዛ እጁ ያወጣል። ሰው ጌታ ነቀልኩት ይልሻል ይላል። እሱ ይነቀል አይነቀል የምናውቀው ነገር የለ። ሴትዮዋ ግን ከዛም እረስታው ከ3 ወር በኋላ ጨጓራዬን እኮ አመመኝ ስትል ሰምተናታል። ገባህ? በቃ ሰምተናታል። እረስታው ማለት ነው። ጌታን አላሰድብም ብላ በአንተ ሼም ይዟት ዝም አለች። አራቤል ተይላ እግዚአብሔር ይፈውሳል። ይኸውላችሁ እኔ እናንተ ናችሁ አትፈውሱም ምለው እዚህ ያላችሁ ነብይ ተብዮቹ አትፈውሱም እያልኩ ነው እንጂ እግዚአብሔር ይፈውሳል። የኔ አምላክ የሞተ ያስነሳል አምናለሁ። እግዚአብሔር እውር ያበራል፣ ሽባ ያዘልላል። እግዚአብሔር ያደርጋል። ይችላል። ኢየሱስ ይችላል። የኔ ጌታ መንፈስ ቅዱስ ዛሬም በስራ ላይ ነው። ይችላል። እኔ እናንተ አትችሉም ነው እያልኩ ያለሁት። አትናደዱ። እናንተ አትችሉም ነው እያልኩ። እናንተ ፎጋሪዎች ናችሁ። በተለይ ፀጉር ያጎፈራችሁ ነብይ ነኝ ባዮች የላችሁ። አፖስተል ነኝ ባዮች ከተማ የምታውደለድ ከፖስተር ላይ ወርደ ማታቅ። ጳውሎስ እኮ አፖስተል ነኝ ሲል እኮ 3 ጊዜ የመወገር አደጋ ደርሶበታል። ሞተ ብለውት አፈር ልሱ ምናምን ይነሳ እንዴ! ስንት ጊዜ ጀርባውን ተለጥልጧል። በራስ ምታት የምትሰቃዩ ሰዎች 5 ሰዎች አላችሁ። ከዛ 50 ምናምን ሰው ያወጣል። ኢትዮጵያ ደግሞ ያዞረዋል። ብዙ ኢኮኖሚውም ማህበራዊ ህይወት ምናምን ይናጋል። ከዛ እጅ ያወጣል። አንድ ነገር ትዝ እንዲለኝ አረከኝ። አንድ ኪቦርድ ልጆት የሆነ ቸርች ሄድኩና ልዑል ከሚባል ልጅ ጋር ቆይቷል። እንዲህ በቃ መልእክት የተጀመረ ሰሞንና ጉባኤው 30 ቢሆን ነው እና ፕሮፌት የሚባለው ወጥቶ በዚህ ጋር 8 ሰው አላችሁ ከጨጓራ ተፈውሳችኋል ይላል። 30 ነን አስቡ። በዚህ ጋር 6 ሰው አላችሁ ይላል። ሁለተኛው ረድፍ ላይ ይሄዳል። ወደ አንደኛው ይመለስና
4 ሰው አላችሁ የጀርባ ህመም ይላል። የአጥንት ኬስ 6 አላችሁ ምናምን ይላል። እኔ እንኳን አላስተዋልኩም፣ ግን ጨርሰን ስንወጣ ልዑል የሚባለው ልጅ ምን ይላል? ማቲ ዛሬ እኮ በነፍስ ወከፍ 4 መልእክት ነው የደረሰናል። 4 በሽታ ነው እንጂ የደረሳችሁ መልእክት ሲሆን በሽታ ሰማ። ሆስፒታል ራሱ እንደዚህ አይነት ግምት እኮ አይሰራም። ጠያቂ ምንም አለ እኮ አስታማሚም አለ ያልታመመ። ሆስፒታል ውስጥ ራሱ ማይሆን ግምት ነው ቸርች ውስጥ የገመተው ሰውየው። አይ ቀልደኞች የራስ ምታቱን ያርግብኝ ምናምን ተባባልን። 4 ራስ ምታት ይሻለናል፣ በፓራስታሞል እንኳን ይለቃል። ይሄ የአጥንት ህመም የኩላሊት ጠጠር ምናምኑ አያርግብን ምናምን ተባባል። አንፎጋገር ነው ብላችሁ አንፎጋገር። የምር ፉገራ ተው፣ ፉገራን ተው። እግዚአብሔርን ልትረዱት አትችሉም። እሱ ላይ መደገፍ መታመን ያለበት። ሲጀመር የሰጠን ተስፋ ምድራዊ ፈውስ ታገኛላችሁ ምናምን አይደለም እኮ የተሰጠን እውነተኛ ተስፋ በአዲስ ኪዳን የተሰጠን እውነተኛ ተስፋ። ምክንያቱም ይሄ የምትሉት ነገር አንዳንድ ሰዎችን ህይወት ይጎዳቸዋል። የኛ አምላክ ፈዋሽ ነው ምናምን ትለኛለህ። ማየት የተሳናቸው እኮ ዘማሪዎች አሉ ነው፣ ዘማሪዎች አሉ። ለዛውም ትልልቅ ሰባኪዎች፣ ትልልቅ አገልጋዮች አጠገብ የሚዘምሩ የሚቀመጡ። አየክ፣ እግዚአብሔርን ማመን ማለት ይሄ ነው። ነገሮችህ ስለተመለሱ ነገሮችህ እኔ በነገራችን ላይ ቁጭ ብል አሰልቺ ምናምን የምትለኝ ሰውዬ አልወድም። ለመሰላችሁ አልወድም። ብሎ ካርጊው እንዳለ ካሰለቸውክ ምን ታደርጋለህ? በጣም ብዙ ፊዚካሊ የሆነ ነገር ያለባቸው አገልጋዮች እኮ አሉ። ገባ? እያገለገሉት እግዚአብሔር። አየህ፣ እውነተኛ ክርስትና ማለት ልክ እንደ ዘማሪ አገኘው ከነገሮች በላይ እግዚአብሔርን ማመስገን ነው። ክርስትና የሰጠን ትልቁ የእምነት አቅማችን ጤናማ የመሆን ተስፋ ምናምን አይደለም። ክርስትና የሰጠን ኢኮኖሚካሊ ዌልዚ እንድንሆን በጣም ባለጸጋ እንድንሆን አይደለም። ክርስትና ተስፋ የሚሰጠን ግን ዓለም የማትሰጠውን ሰላም ሰጥቶናል። ውስጣችን ያለው እምነታችን የሚመጣውን መሲህ የሚመጣውን ዳግም የሚመለሰውን በሙላት ሊገዛ ያለውን የእግዚአብሔርን መንግስት እንድንታመን አድርጎናል። ገባ? ከነገራችን በላይ ነው። የታመመች ልጅ አለችን ቤታችን፣ ግን ውስጣችን ያለው መንፈስ ቅዱስ የምስጋናን መቃተት በውስጣችን ይቃትታል። አየቅ፣ ይሄ ነው ከነገሮች በላይ የሆነ። ለዚህ ነው ጳውሎስ እኮ የእብደት ነገር ይመስላል እኮ ክርስትና። ልዩ ልዩ መከራ በደረሰባችሁ ጊዜ እንደ ሙሉ ደስታ ቁጠሩት ይላል። የዚህ ዘመን ደስታ፣ የዚህ ዘመን ጴንጤ መከራ ቢደርስበት ይደሰታል? አይደሰትም እኮ። ልዩ ልዩ ደስታ ግን ሲደርሳችሁ በቃ ስለ ክርስቶስ እንዳደረጋችሁት ቆጠሩት። ይሄ ነው ክርስትና። ገባ? ከነገሮቻችን ያልፋል። እኛ ከምናስባቸው አስተሳሰብ ጠበቶች ያልፋል። አሁን አንተ እግዚአብሔርን ድራማ ታሰራዋል። የሆኑ ሰዎች ግን ከአንተ በላይ እግዚአብሔርን ያምኑታል። ስለተፈወሱ አይደለም። ይልክ ህመሙ አለ፣ ግን ከህመማቸው በላይ እንደ አንተ ሙሉ ሰውዬ፣ ሙሉ ነኝ የምትለው ሰውዬ እኮ የምትዘምረው የምትነካበት። እኔ ሁልጊዜ በጉባኤ መካከል ሲዘመር እንባዬ መቆጣጠር ማልችባቸው ዝማሬዎች ያገኘው ይደግ ዝማሬዎች ናቸው። አገኘውን በጣም ነው የምወደው። አጉን በጣም ነው የምወደው። አይተሃል፣ እኛ ልናጉረመርም የምንችልበት ብዙ ነገር ስንፈለፈል፣ የሆኑ ሰዎች ግን አምላካቸውን የምራቸውን ነው የሚያምኑት። ስለፈወሰ ስላልፈወሰ፣ ስለሰጠ ስላልሰጠ፣ የሆነ ነገር መልስ ስላገኘ ስላላገኘ አይደለም። እግዚአብሔርነቱ ገብቷቸው የታመኑ ሰዎች አላችሁ። ሐሰተኛ ነቢያት የምትዞሩ፣ ሐሰተኛ ነቢያት አዳራሽ፣ ፕሮፌት ምናምን ባዮች አዳራሽ የምትዞሩ ሰዎች እግዚአብሔርን ልክ እንደ ባንክ ምን ያህል ፐርሰንት ነው ወለዱ ብላችሁ ነው ለእግዚአብሔር የምታደርጉለት? ምን ያህል ፐርሰንት ነው ፈውስ የሚወልደው? ምን ያህል ፐርሰንት ነው ኢኮኖሚካሊ ቼንጅ የሚያመጣው? እንደዚህም ብለው ነው የሚነግሯችሁ። ዳይሜንሽኑ ይቀየራል ነው የሚሏችሁ። ኢኮኖሚካሊ ዳይሜንሽናችሁ ይቀየራል፣ አገልግሎታችሁ ዳይሜንሽን ይቀየራል ምናምን ነው የሚሏችሁ። የውሸት ተስፋ ነው ወዳጆች፣ የውሸት ተስፋ ነው። የሚመጣው ንጉሥ አለ፣ ተስፋ የሰጠን ንጉሥ አለ። እኔ ብሄድ ይሻላችኋል፣ እኔ በምኖርበት በዛ መኖሪያን አዘጋጅላችሁ ዘንድ ሄዳለሁ ያለን አለ። ለብቻችሁን አልተዋችሁም ያለን አለ። ወላጅ እንደሌላችሁ ልጆች አልተዋችሁም ያለን አለ። አይታል። ይሄ እምነት ክርስትና ነው።
ይሄ የተባረከ ተስፋ ነው። ይሄ እውነተኛ ክርስትና ነው። ምንም በመከራ ውስጥ ብታልፍ የሚመጣልኝ ጌታ ንጉሥ አለኝ ስትል በጥንቃቄ ትኖራለህ፣ በጽድቅ ትኖራለህ፣ እግዚአብሔርን በመፍራት በመታመን ውስጥ ትኖራለህ። እግዚአብሔርን ትናፍቃለህ፣ የእግዚአብሔርን ልጅ ተስፋ ታደርጋለህ። እሱን ለመምሰል ከትናንት ወደ ዛሬ እየተዘረጋ ትኖራለህ። እንዴት ደስ ይላል ክርስትና! ነገሩ ስለተመለሰ አይደለም፣ ስለተፈወስክ አይደለም፣ ተአምር አይደለም ያስከተለን። ለዚህ ነው መጽሐፍ ቅዱስ ሁለቱንም ነገር ዜሮ የሚያስገባቸው። ወዳጆቼ ሁለቱንም ነገር እኮ ነው ዜሮ የሚያስገባቸው። ሐዋርያው ቅዱስ ጳውሎስ በተለይ አይሁዶች አለ ምልክትን ይሻሉ፣ ልክ እንደኛ እንደ ኢትዮጵያውያን ተአምራት ድንቅ እንዲደረግ ይፈልጋሉ። ምክንያቱም የነሱ ነቢያቶች የተአምራት ነቢያቶች ናቸው። የሚያውቋቸው ነቢያት በተለይ አይሁዶቹ ሙሴ ብትል ባህር የከፈለ ነው። ኢያሱ ብትል ፀሐይ ያቆመ ነው። ከዛም በኋላ ያሉት እነ ሶምሶምን ብትል እነ ዮፍታሔን ብትል ድል ያደረጉ ናቸው። ትልልቅ ጃይንት መንግስታትን ድል የነሱ ናቸው። እነ ሳሙኤልን ብትል ፍልስጤምን ጸጥ ያደረጉ ናቸው። እነ ዳዊትን ብትል ጎልያድን የጣሉ ናቸው። ተአምር ሁልጊዜ በሕይወታቸው የሚታይ የሚገለጥ ነው። እነ ኤልያስን ብትል እሳት ያዘነቡ ናቸው። እነ ኤልሳን ብትል የሞተ ሬሳቸው እንኳን ሙት የቀሰቀሰላቸው ናቸው። ምልክት ይወዳሉ አይሁዳውያን። መጽሐፉ ሲናገር አይሁድ ምልክትን ይሻሉ፣ የግሪክም ሰዎች ጥበብን ይፈልጋሉ። ግሪካውያን እንደምታውቋቸው ብዙ አማልክቶች አሏቸው። አንድም አማልክታቸው ግን የውርደት አምላክ የላቸውም። ሁሉም አማልክቶቻቸው አሸናፊዎች ናቸው። ልክ እንደነ ዙ አይነት ልክ እንደነ አፖሎ አይነት አማልክቶች አሏቸው። ሁሌ በአሸናፊነት የሚጠቀሱ በጀግንነት የሚጠቀሱ። ለነዚህ ጥበብ ለሚፈልጉት ሄደክ ኢየሱስ የሚባል የእግዚአብሔር አንድያ ልጅ የሆነ ሰው ሆኖ መጥቶ ተወጋ ብትላቸው የተሸነፈ አምላክ አያምኑም። ምክንያቱም እነሱ ጥበብን ነው የሚያምኑት፣ አፖሎን ነው የሚያምኑት፣ ዙስን ነው የሚያምኑት። የሚያሸንፍ አምላክ ካልሆነ መስቀል ላይ እጁን የተወጋ አምላክ ማመን ይከብዳቸዋል። አይሁዶቹን ስጠይቃቸው ምልክትን ይፈልጋሉ። እስቲ ምልክትን ስጠን፣ ምልክትን አሳየን የሚሉት ኢየሱስን ለዚህ ነው። ከአንዱ ከዮናስ በስተቀር ምልክት የላችሁም ይላቸዋል ኢየሱስ። ዮናስ በአሳ ነባሪ 3 ቀንና 3 ሌሊት እንዳሳለፈ ጌታም በመቃብር በሲኦል ውስጥ 3 ቀንና 3 ሌሊት ያሳልፋል ብሎ ምልክት ሰጣቸው። አለቀ። ግን ጳውሎስ ምን አለን? ክርስትና ከሁለቱ አስተሳሰብ የተለየ እንደሆነ የሚነግረን አይሁድ ምልክትን ይሻሉ፣ የግሪክም ሰዎች ጥበብን ይፈልጋሉ። እኛ ግን የተሰቀለውን ኢየሱስን ምን እንላለን? እንሰብካለን። ያ የተሰቀለው ኢየሱስ አይሁድ እንደሚፈልጉት ድንቅና ተአምር ለማሳየት የመጣ ሰርከስ የሚያሳይ አምላክ አይደለም። ያ የተሰቀለው ኢየሱስ የግሪክ ሰዎች እንደሚፈልጉት በማባበል ቃል በአስደናቂ ንግግሮች የተሞላ ሐሳብ ያለው አምላክ አይደለም። አምላክ ሲሆን ሰው ሆኖ በእኛ መካከል ስጋ ለብሶ ስጋ ሆኖ አድሮ እርቃኑን በቀራኒው መስቀል ላይ ተሰቀለልን። ስለዚህ ምን ይላል? አይሁድ ምልክትን የግሪክም ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ኢየሱስን እንሰብካለን ይልና ይህም ለአይሁድ መሰናከያ ለግሪክም ሰው ደግሞ ሞኝነት ነው ይላል። አለቀ። ለእኛ ለምናምንበት ግን ክርስቶስ ኢየሱስ የእግዚአብሔር ኃይልና ጥበብ ነው። ኢየሱስ ጌታ ነው። ኃይሌም ጥበቤም ኢየሱስ ነው ስትል ምልክት ፈልግ አይደለም። ምክንያቱም አይሁድ ምልክት ፈልገው የፈለጉትን ምልክት አጥተው በኢየሱስ ተሰናክለውበታል። አሁን ኢየሱስን ስትፈልግ ምልክት የምትፈልግ ሰውዬ እንደ አይሁዳውያኑ ትሰናከላለ። በአንዱ አዳራሽ ትሄዳለህ፣ ያዘልላል፣ ሌላው ባናት ይተክላል፣ ሌላው ገንዘብ አበዛልሃል ይላል፣ ሌላው ማፀን ከፍታል ይላል። እንደ መስፍን በሹ አይነት ደግሞ ፖስተር ልጅ ያቅፍላል፣ ልጅ ሰጪ ነኝ አይነት ነገር ያሳያል። አንዳንዱ ደግሞ አለ እንትን ባንክ ይዞ ይጸልያል፣ እኔ ያጸልኩበት ባንክ ይሞላል። ሌላው ደግሞ አለ ድራማ ያሰዳል፣ ፑፑ እያለ ሰይጣንን በርግጬ ይጥልላል፣ እኔ ጋር ነው ሰይጣን የሚወጣው ይላል። ኖ እኛ የተከተልነው ለምልክት አይደለም። ቤታችን ያለው ችግር እንደ ችግር ቢቀጥል እንኳን የናዝሬቱ ጌታ ኢየሱስ የአብ አንድያ ልጅ እንደሆነ፣ ስለ ሰው ልጅ እንደሞተ፣ እንደተሰቀለ፣ በቀራንዮ መስቀል እንደተሰቀለ፣ በሶስተኛ ቀን ከሙታን መካከል እንደተነሳ እናምናለን። ይህ ነው የኛ ወንጌል እውነት። ምንም ላይ አይደለም፣ ምንም ላይ አይመሰረትም ክርስትና። ምልክት ላይ አይመሰረትም ክርስትና። ተአምር ላይ አይመሰረትም ክርስትና። አፖስትል ነን ፕሮፌት ነን የሚሉ ሰዎች አድራጊ ነን ፈጣሪ ነን ነው የሚሉት። ስማልኝማ ይሄንን ሰውዬ ስማል። አቤል አማኑኤል ሆስፒታል ይግባ የምትሉ ፕሮፌት ስለሆንኩ እንድፈውሳቸው ከሆነ ልክ አርጌ አማኑኤል ከምታስገባኝ ለምን የግለሰቦች አዳራሽ አታስገባኝ?
እብዱ እኮ አማኑኤል እኮ ቢያንስ ትሪት ተደርገው ሊመለሱ የሚችሉ በመድኃኒት እኮ የሚመለሱ ሰዎች አሉ። መመለስ ያልቻለ እኮ ፕሮፌት አለ እኮ አንተ አይምሮ ይለቀቀ። እዛ ቸርች ብታስገባኝ ይሻል አማኑኤል ከምታስገብኝ ማለት ያው ነው ብዬ እኮ የት ወጣ? ወይ በዚህ እኮ እንትን እንፈልግ ብዬ እዚሁ ላይ ብለ ያልገባው ወጣ። ያው በዚሁ አካውንት ነው የምጠቀመው፣ ለዛ ተመሳሳይ አካውንት ስለሆነ። እሺ ይህንን ሰውዬ ስሙት። አንድ ሰው በነገራችን ላይ ሐሰተኛ ነቢያቶችን የምታውቁበት አንደኛው መገለጫ ከኢየሱስ በላይ ራሳቸውን ይሰብካሉ። ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ኢየሱስ ጌታ እንደሆነ ከማወቅ በቀር ሌላ ምንም ነገር ላለማወቅ ቆርጬን ወደ እናንተ የመጣሁት ይላቸዋል። ራሳችንን ቀላቅለን አልሰበክናችሁም ይላል። ለካ ራስን ቀላቅሎ መስበክ አለ። እኔ በጣም የተቸገርኩት የሆነ ዓመታት ላይ በጣም የተቸገርኩት ሰውየውን ከወንጌል ለይቼ ማውጣት ነው፣ ሲሰብከኝ የነበረውን ሰውዬ። ምክንያቱም ከሉቃስ ወንጌል ጋር ሰውየው ገብቶብኝ፣ ከማርቆስ ወንጌል ጋር ሰውየው ገብቶብኝ፣ ከማቴዎስ ጋር ከዮሐንስ ጋር ገብቶ ተቀላቅሎ ተበጥብጦ ሰውየውን ስነቀው ዮሐንስ ወንጌልን የነካ ይመስለኛል፣ ማቴዎስ ወንጌልን የነካው ይመስለኛል፣ ሉቃስን የነካ ይመስለኛል፣ ማርቆስን የነካ ይመስለኛል። ምክንያቱም ሰውየው ተበጥብጦ ከወንጌሉ ጋር ገብቷል። ለዚህ ነው ሐሰተኛ ነቢያት መድረክ ላይ አብልጠው ስለ ራሳቸው ስለ እምነት ቢሰበክ የእምነት አባት አብርሃምን አይነግርህም። ራሱ የእምነት አባት አፖስተል ነው ይወራል። በህይወቱ ላይ ጋዝ አልቆበት የሆነ ጊዜ ላይ ቸግሮት ውሃውን በእምነት ጸልዮ ለ4 ለተከታታይ ሰዓት በራ ይልሃል። ሰውየው እኮ ነው። እንደዚህ ምስክር አልሰማችሁ? ጋዛትን ጸለይኩበትና ውሃውን ከትቸው ኩራንተኑ ነደደ። በቃ ጨስ 4 ሰዓት ተከታታይ ይላል። አሁን 6 ሰዓት ተሰልፎ ታገኘዋል መንገድ ቤንዚን ሊቀድ። እምነቱ ጠፍቶ ይሆን የዘንድሮ ውሃ ጋዛ አልሆነም ብሎ ሳክስ እኮ ነው። የእኛ ፓስተር ድሮ የምታውቀው ፓስተር አለ አይደል? ሙሉ ወንጌል ፓስተር አንድ የእስር ቤቱ ታሪክ ነገረኝ። በቃ ታምር ብሎ ማለት ነው። እና 40 ቀን ጸልያለሁ አልኩ። የደርግ ጊዜ ታስሮ ነው። 40 ቀን ጸልያለሁ አልኩ። ከዛ 40ኛው ቀን እንደምንም አልተገፋ አለ እና 40ኛው ቀን ምናምን 30ኛው ቀን ላይ ማለት ናፈቀኝ ምግብ አለ። ከዛ ይናፈቀኛል አሳ ነው አለ። ከዛ የሆነ ሰዓት ላይ አለ አሳ ኮተሊት ሳገሳል አሳ ኮተሊት ሸተተኛል። ጌታ ታምሩ ምናምን ብሎ ታምር ላይ ያደርገው። አረ ፓስተር ጨጓራን አሞነው ተው ፓስት አሳ ኮተሊት አሳ ኮተሊት ሳይበላው ማለት ነው። ሳይበላው ማለት ነው። አልበላም ገና ጾሙ ማለታ። አሁን ራሱ ሳገኘው ወደኛ ሰፈር ነው መሰለኝ ቤቱ። ሳገኘው ኮተሌቱ ነው ትዝ የሚለኝ ሳየው የድሮ ይሄ ሰውዬ ስሙልኝማ። ሳክስ ፕላስ እኔን ለመጣላት የሚፈልግ ሰው እኔን ብቻ የምትጣላኝ ይቻላል። ሲያስፈራራ እግዚአብሔር ከሐሰተኛው ነቢይ ከሄኖክ ጋር ተጓድኖ አንተ ሲቦቅስ ማለት ነው። ልክ እንደ ሰፈር ልጅ ለምሳሌ አሁን እኔና ማቲ የሰፈር ልጆች እና ሌላ ሰው ሲያጠቃኝ ቢያይ የሰፈር ልጅነቱን ጓደኝነቱን ይዞና ባይማታ እንኳን ጠበቅ አድርጎ ያገላግላል። የዛኛውን ተጣይ ልብስ ጎተት አድርጎ አረተው ምን ይላል። በቃ ክርስትና ራሱ ቢይዘው ለኔ ያደላል ማለት እኔን አይደለም የገበተረው ያንን ሰውዬ ገፋ ያደርገው። እንዲህ ነው ወዳጅን አትገፋም ስታገላግል ራሱ ወደዛ ዞረ ነው
ወዳጅ እና ከባሰበት ደግሞ ድጋፍ ይሰጣል። ልክ እንደዛ ነው የሚያስቡት እግዚአብሔርን። እነ ሐሰተኛው ነብይ ነው ግርማ እግዚአብሔርን የሚያስቡት ከነሱ ጋር የነሱ ሰፈር ሰው ነው ተቧድኖ እነሱን ስትነካ ማለት ነው ለእነሱ በጣም ቅርባቸው ነው እና እነሱ በጣም የልቡ ናቸው። አንተ የእንትኑ ነህ የሩቅ ነህ። አንተ የሩቅ እነሱ በጣም በቅርቡ ነው። በጣም የልቡ ናቸው። ወደ ውስጥ ጠጋ ያሉ ናቸው። እንትን ሲሉ ራሱ ይሰሙታል። እና ስማ ከዛ አንተ እነሱን የነካ ጊዜ በተለይ ደግሞ ሱቃቸውን ስትነካ በቃ ሲሪየስ ነው ጊዜ በሱቃቸው በከፈቱት ቸርች በሚሉ ሱቃቸው ከመጣ ሲሪየስ ነው። አይለቅህም እንዴ አይምረህም። ቆይ ሰሙትም ነው ልጆቼ እንዳላስቀሰቅዘ ዛሬ በጣም ሳኩኝ። እኔን ለመጣላት የሚፈልግ ሰው እኔን ብቻ የምትጣላኝ ይሻለኛል። ዶንት ትራይ አፌክት ጄፒስን ፋይት ስታረግ ያኔ ጦርነቱ ከኔ ይወጣል። ፋይቲንግ የሆኑ ሰዎችን አልም እየተዋጋ ያለው ኪንግደም ነው ክራይስት እንዳነኩኝ አጀንዳ አለብኝ። ታው ታው እንዳትነኩት ሰው የሰውዬ አጀንዳ አለ። ቀልደኛ በጣም ቀልደኛ አይደል አይደል? ለአንተ ብዙ የተሰቀለ ነው ኢየሱስ። ለአንተ እኮ በጣም ብዙ ነው የተሰቀለ። ለአንተ በደንብ በቃ እስከመጨረሻው እንትን ሚስማሩ የወጋው ለአንተ ነው። ለእኛ ያው ሆምጣጤውን ያጠጡት ፓርት ነው ለእኛ። ለአንተ ጎኑን የወጉት ፓርት ለአንተ ነው። ለእኛ ልብሱ የተጣጣሉት ፓርት ናት ለእኛ። መቼም ቢሆን በክርስቶስ እንደሚያምን የምታውቁት ሰው ከናንተ ባነሰ መልኩ እግዚአብሔር እንደሚረዳው እንዳትሰሙ። ይሄ የሐሰተኛ ነቢያት ሜንታሊቲ ይሄ ነው። እግዚአብሔር ለነሱ በጣም ድንገት አሁን ከነሱ ጋር ተጣልተ ድንገት ፋይናንሻሊ ብትጎዳ አምላካቸው የነሱ አምላክ እግዚአብሔር አይደለም። የነሱ አምላክ ያንተን ኪስ እንደጎዳው ነው የሚያውቁት። ቤተሰብክ ድንገት ችግር ውስጥ ቢወድቅ ምንድነው የሚሰማቸው እነዚህ ሰዎች? እግዚአብሔር ለነሱ በጣም እንደዚህ እነሱ በጣም በቃ ጥግ ሆኖ ኢኮኖሚክን አታክ እንደሚያደርግ በእነሱ ሳይዱ እነሱ እኮ ነፃ እኮ አልወጡም እኮ። እነዚህ እኮ ገና ፈውስ ያስፈልጋቸዋል እኮ። ወደ ቃለ ሕይወት ሄደው እኮ ገና ጸሎት ያስፈልጋቸዋል እኮ። እውነት እና ስሙት እንዳትጣላኝ እያስፈራራ እንዳትጣላኝ ከኔ ጋር ሶላ ይላል። ሶላ ታው ነገር ከኔ ጋር ከተጣላ ታው ስታክ ነው የምታደርገው ቲክቶክ ላይ እንደዛው እንደ ስክሮል እያረክ የሚነጋው ይነጋባል። ስክሮል ከኔ ጋር እንቅልፍ ነው የምታጣው። እሺ ቢታው ዝም ብላ አትስደበኝ። ታው ዝም ብላ አትስደበኝ። ታው የሆነ ሰውዬ ተነካይቷል። አለ ስማው በመላስ የሆነ ሰው ዝም ብለህ ድንጋይ አታሳብኝ። ታው ዝም ብለህ አትስደበኝ። ታው ሰዎች እኮ ዞምቢ ሆነዋል እኮ። ይኸውላችሁ እነዚህ ሰዎች ጋር ምንም እግዚአብሔር እንደሌለ ማሳየው እኔ ያን መናገር ሲጀምር እኮ ይደፋል ብለው እኮ ያምኑ ነበር ምዕመኖቻቸው። አንተ መጨረሻ ያሳየ ምን አብደው ታብዳለህ ምና ይሉ ነበር ምዕመኖቻቸው። አሁን ታብዳለህ ኮመንት ቀረ። ታብዳለህ የሚለው ኮመንት ቀረ።
ለምን ምንም ለውጥ የለውም። አቡነ ይሄው አለ ከእግዚአብሔር ጋር ምህረት በዝቶለታል። እንደ ተራጋሚዎቹ አይደለም። አሁንም ራሴ ልሰብካቸው አይደለም። የእግዚአብሔር ቸርነት እነሱ ምእመኑን እንደሚያታልሉት እግዚአብሔር በእነሱ ሳይድ ሆኖ ሌላውን አታክ እንደሚያደርግላቸው የሚያስቡት። ምክንያቱም አይምሯቸው ጤነኛ አይደለም። ምእመኖቻቸውም ልክ እንደዛ አንዳንዱ በጌታም አልመስለውም። አንዳንዱ እኮ ዝም ብዬ የምጫወት ጎረምሳ ይመስለዋል። አንዳንዱ ገና አልበራለትም። ፍራንክ ፈልጌ አገልጋይ የሆንኩ ይመስለዋል። ፍራንክ ንቄ ነው አገልጋይ የሆንኩት። አልገባውም። አንዳንዱ ስሙ አሜን የሚባለው ኢየሱስ ተሰብኮ አይደለም። እዚህ ጋር አሜኑ ሰዎቹ ተነስተው ይሄን የምታውቁት መንፈስ ቅዱስ ነካን ምናምን ማሳክሱ አይደለም። ተላክተው ምን ሰምተው ዋ ከኔ ጋር ተጣሉና አሁን እኮ ኢየሱስ ሞተል ምናምን እንደው ስሜት ያደርጓቸው ቢሆን እሺ ኦፍ ኮርስ በቃ ደስ ይላል። ጌታ ሞቶላል፣ ተሰቅሎላል፣ እንደሱ ቸርነት እንደሱ በጎነት ምናምን በትባል ተነስተህ በቃ ስብከቱ ምንድነው? እሱ ነው ሰውየው ነው ራሱን የሚሰብከው። ተናክተው ወንጌል አይደለም። እነዚህ አዳራሽ ውስጥ ያለው ጤነኛ አይደለም። አንድ ሰው ስለ ራሱ ያን ያህል ሰዓት ማውራት የለበትም። የእግዚአብሔር ቃል ከፍተን እንኳን የምናነባ አይመስለው። የኢትዮጵያሱ ጌታንም የማውቀው አይመስለው። ተው እንዳነካኝ ባለሲን ያስረገዘኝ ቀለበቱን እያወጣ ባለዚህን ያስረገዘኝ። ኧረ ተው በእናትህ ተው፣ ሌላ ሰው ውስጥ አትክተቱኝ። እኔ ቋንቋችሁን ያስተካክሉ። ተው ባለዚህን ያስረገዘኝ አላለ በጌታስ እኮ ሌላ ሰው ውስጥ ከተተኝ። ይሄ ሰውዬ ፊዚካሉ ምናምን አይቼ ሌላ ነገር ነው ያሰብኩት። ባለዚህን ያስረገዘኝ ስማ፣ ባለሲን ያስረገዘኝ መንታ ነው ብቻ የእግዚአብሔር ፕሮግራም ነው ውስጥ ያለው። ተው ይኸውልህ፣ ተው ስላላያችሁ ነው ሲያስረግዘኝ። ኧረ ሰውዬ አንድ በሉልን። ተው ኧረ ካወሰዱ ተው። ስላላያችሁ ነው ሲያስረግዘኝ ለጌታስ አረኛ ማየት አንፈልግም ሲያስረግዘ። መቼ እንደምትወልደው ነው ግራ ይገባል። ሁሌ እንዳረገስ ግን አንተ መቼ ነው የምትወልደው? እችን ፓርትማ ተገኘ እንዳነካኝ ባለሲን ያስረገዘኝ የእግዚአብሔር ፕሮግራም ነው ውስጥ ያለው። ተው ይኸውልህ፣ ተው ስላላያችሁ ነው ሲያስረግዘኝ፣ ስላላያችሁ ነው ሲያስቀምጥብኝ፣ ስላላያችሁ ነው። ይኸው ምልክት አለ። ኧረ እኔ ሪፖስት አላረገውም። እንትን ዶን የሚባል አካውንት አለ 300 ምናምን ሺህ በላይ ፎሎወር ያለውና ሪፖስት አላረገው። ደግሞ እሱ ባረገዘው እኔ ሪፖስት አድርጌ እርግዝናውን ላፋፍበው እንዴ? እና እነዚህ ናቸው እንግዲህ ፕሮፌት በሉን አፖስትል በሉን እያሉ የሚያስቸግሩ እነዚህ ናቸው የሚያስቸግሩ። ከዚህ ጋር በተያያዘ ጉዳይ ስንሄድ እችን ጩቤ ሰምታታል። እችን ጩቤ የደሜን ልጋብዝ ከሳቅናይ ጋር ማግባት ፈልጋለሁ ጋይስ። ማግባት ፈልጋለሁ ጋይስ። እኔ ማግባት ፈልጋለሁ።
ምከሩኝ። ማግባት ፈልጋለሁ ለልጆችና እኔ ልምከር ደሜ ማግባት ፈልጋለሁ አይደል ያልከው? በሪካርኔሽን እመን። ሂንዱይዝም ነው የቀረክ ሃይማኖት። ሂንዱይዝም ላይ ሪካርኔሽን ያምናሉ፣ ዳግም በመፈጠር ማለት እና እንድንመክር እኮ ዳግም ተፈጥረ ከዛ አንድ አታጣመች። ማናችንም አንድ እንደማናጣው ሁሉ አንተም አታጣ። አግብቶ የለ እንዴ ደምረው ለእነሱ መሬት ሸኝ ሰጥቼ ልሸኛቸው ነው እኮ እያለ ያለው። ኧረ እባክህ ሰክሮ ጠጥቶ ነው ሚስቱ። ኧረ ስማ እኔ ማውራት የሚያዘኝ የሚያዘኝ እኮ ማውራት እራሱ ማግባት ፈልጋለሁ ጋይስ፣ እኔ ማግባት ፈልጋለሁ። ምከሩኝ። ማግባት ፈልጋለሁ ለልጆችና ለቀድሞዋ ባለቤት እግዚአብሔር ረድቶኝ መሬት አግኝቻለሁ። ለእነሱ ሰጥቻቸዋለሁ። ያለ በደል ያለ ኃጢአት ነው የምወጣው። ያለ በደል ያለ እግዚአብሔር ረድቶኝ መሬት አግኝቼ ሰጥቻቸዋለሁ። ያለ በደልና ያለ ኃጢአት ነው የምወጣው ይላል። ትቷቸው ማለት ነው። ምን ሆኖ ነው? በእናትህ ደም ከወገብ በታች ሌላ ነው መሰለኝ ሃይማኖቱ። እኔ እንደዚህ አይነት ወሬ እንደውም ሲያወራ አይቼው አላውቅም ነበር። ጀመረ የእንትናን ሰርግ አይቶ ነው ያንን ሶፊ ውሃ የምታቀራርብበትን ወደ ራሷ የምታስጠጋበት ነው። እዛ ሰርግ ላይ ነበር። የት ሶፊ? ሶፎንያስ ሞላልኝ የሆነ ሌሎቹ ቢራ ምናምን ይዘው እሱ ውሃ ጠጋ ጠጋ የሚያደርግበት ቪዲዮ የለም። የማሰርግ ነው የኦርቶዶክሱ ልጅ ሲያገባ አላየውም። ከቀረጻው በኋላ እንዴት ነው ነገሩ እኮ ከቀረጻው በኋላ በትንቢት ነው ያገባዋት። ለምን በትንቢትም በትዕቢትም አያገባትም? ጌታ እኮ በቃ ጌታ ያጣመረውን እኮ ማንም አይለየውም እኮ። እና አንድ ሁለት ልድገምላችሁ ቪዲዮ እና ይሄ ነው እንግዲህ ቃለ ሕይወትን የሚገዳደሩት ሰዎች እነዚህ ናቸው። ቃለ ሕይወትን የሚገዳደሩት ሰዎች